ተናስተለን ክብራትና ክብራን ተመልካቾቻችን እንዴት ናችሁ? ጄኤምኤም ቲቪ ነው እየተከታተላችሁ ያላችሁት። ፕሮግራማችን ጉዳያችን ነው። የተለያዩ ርዕሰ ነገሮችን እናነሳለን። የሚመለከታቸውን እንግዶች በመጋበዝ ውይይት እናደርጋለን። ሰሞኑን ስናደርግ እንደነበረው እንግዲህ ሐዋርያቶች አሉ የሉም፣ ነቢያቶች አሉ የሉም የሚሉ ሐሳቦች እየተነሱ ነው። በዚህ ጉዳይ ላይ ነው ዛሬም ቆይታ የምናደርገው። የዛሬ እንግዳችን ሐዋርያው ዶክተር አክሊሉ ብርሃኑ ናቸው። በአገልግሎቱ ላይ ብዙ ዓመት ቆይተዋል። ከእሳቸው አንደበት ደግሞ ይሄ አገልግሎት አለ የለም፣ በምን ምክንያት ነው እሳቸው ሐዋርያ የተባሉት የሚለውን ሐሳብ እያነሳን ቆይታ እናደርጋለን። ጥሩ ጊዜ ይኖረናል። አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። እንኳን በደህና መጡ ማለት ፈልጋለሁ። ሐዋርያ ተባረክልኝ። እንኳን ደህና ቆያችሁ። እናንተ በጣም አመሰግናለሁ ስለ ጊዜዎት፣ ስለ ፈቃደኝነቶት በጣም ነው የማመሰግነው። አንቱ እያልክ ልቀጥል ወይስ አንተ እያልክ? እኔም እንዳይከብደኝ። ልክ ነህ። በጣም ነው የማመሰግነው። ብዙ ምስክርነት ሰምቻለሁ ያንተን አፖስትልና ደስ ብሎኛል። እግዚአብሔር እንዴት ሰዎች እንደሚታደግ፣ እግዚአብሔር ዓላማ ያለበትን ሰው እንዴት እንደሚያስመልጥ ያየሁበት ነውና በጣም እግዚአብሔርን አመሰገንኩ። እንደዚህም አለ ወይ ሰዎች ከዚህ ነገር ይወጣሉ ወይ ከዚህ ነገር ማምለጥ ይችላሉ ወይ እያልኩ እንዳስብ አድርጎኛል። ሌሎች የእግዚአብሔር ሰዎችን ነው እንዳስብ አደረገኝ። ከስንት ነገሩ ሰዎች ለካ ካመለጡ ስራ አለ የሚል ተስፋ አለ። አንድ ሰው ከሚወጣበት ነገር ከማይወጣበት ነገር ከወጣ የእግዚአብሔር አንድ ትልቅ ስራ አለ ማለት ነው የሚለውን እንዳስብ ለእኔ ያደረገኝና እስቲ እንደው ቀደም ሲል ብያለሁኝ ስለ ሐዋርያቶች መኖር አለመኖር በሰፊውን ሀሳብ እንይዛለን። ግን እንዴት ወደ ጌታ እንደመጣ እስቲ መቼ በምን ሁኔታ ውስጥ እንደሆነ በሱ እንጀምር። ይህንን እድል ስለሰጣችሁኝ እግዚአብሔር ይባርካችሁ። እንዳልከው ህይወት ብዙ ያስተምራል። እኔ ወደ ጌታ የመጣሁት በ60ዎቹ መጨረሻ ላይ ነው። ታላላቅ ወንድሞቼ ጌታን አግኝተው ያው በፋሚሊ ነው ጌታን ያኔ የምትከተለው እንጂ የፐርሰናል የግል ውሳኔ የሚባል አልነበረም። ታላላቆችን ትከተላለህ፣ ፋሚሊን ትከተላለህ። የቤተሰብን አምልኮ ቤተሰብ የሚከተለው ነው አብዛኛው ካልቸራሊ ምድራችን ላይ የነበረውና 60ዎቹ አካባቢ ላይ የነበረው የመንፈስ ቅዱስ ስራ ታላላቆቼ ትምህርት ቤት እያሉ ስለ ወንጌል ሰሙ። ከና እነሱ ጋር እየተከተልኩ ቸርች በልጅነት አቅራቢያች ያለው መካነ ኢየሱስ ቸርች እየሄድኩ ከነሱ ጋር በዓላት ቀን ላይ አንዳንድ ነገሮችን በኋላ እነሱ ጋራ ቸርች በዛ ልክ ነው። ጌታን ተቀበልክ የሚለው ነገር ራሱ አሁን ባለው ጌታን ተቀበል የሚል አልነበረ። ቸርች መሄድ ነው የሚባለው። በዛ ጊዜ በቃ እዛው ነው እዛ በቃ ቸርች ከሄድ ተለውጠህ ነው የምታገኘው። ተለውጠህ ነው እንጂ ቸርች ሄጄ ጌታን ተቀበልኩ በላ ወደዚህ ውጡ የሚል ጥሪ እንደሱ አይነት አልነበረ። ኢንተርኒንግ ፖይንቱ ትዝ አይልህም? ይለኛል። በተለይ ትዝ የሚለኝ ምንድነው ተወልጄ ያደግኩት ነቀምት ላይ ነውና እዛ አካባቢ አንድ ታወቀ ቃልቻ አለ። አካባቢው ላይ በጣም ሰው ሁሉ የሚፈራው ትልቅ ቃልቻ ክርስትና አባቴ ነው። ያ ቃልቻ ለምንድን ነው እኛ ቤተሰብ ብቻ ነው ለሱ የማይሰግድ ሰውየው አላኖር ስላለ ይሄ ሰው እንደዚህ እንድናርገ ነው እንደው እንዳይነካን ብሎ እናባብለው ብሎ ክርስትና አሉና እንደዚህ እንድና ለማድረግ አደረጉ። መጨረሻ ግን በእኔ ሆኖ እሱ ቃልቻ ቤተሰቡ ወደ ጌታ የመጡት እኔ አድጌ ማለት ነው። ያኔ ዘር ነው ወንጌል ዘር ስለሆነ ወንድሞቼ ያንን ነገር እናመልካለን። ጸሎት የሚባለው አይነት ፕሮግራም ከአዲስ አበባ ክፍለ ሀገር ድረስ እየመጡ ነቀምት ያገለግሉ ነበር አስተማሪዎች። እና በዛ አጋጣሚ ነው ጌታን ያገኘሁት። ተማሪ ሁኜ ነው ያኔ ወጣት ነኝ፣ 10ዎቹ ውስጥ ነኝ። እና ጌታን እዛ ተቀብዬ እኔ ጌታን ተቀብዬ ገና እንትን ስል ያው ክነት ውስጥ ካልገባ የሚል ነገር ነበረ። ክነት ይባላል ያኔ ትዘፍናለህ ወጣት ከሆንክ ሰብስቦ እሱን ያደርጉ ነበር እና አልተመቸኝም። ፋሚሊው በመካከል ደግሞ ስደት አብሮ ተነሳ። ቤተሰብ ታሰሩ እና ከመታሰር የተነሳ ደግሞ ሌላ አይነት ነገር ሆነ እና ታላላቅ ወንድሞቼ እንደነገርኩ ታሰሩ ተባለ። እኔ ልዩኝ ለምን አሰሯቸው ነው እግዚአብሔር የለም ትምህርት ነበር ያንና በወንጌል ምክንያት ማለት በወንጌል ምክንያት
እና በዛ ውስጥ ነው ጌታ ውስጥ ይሄንን ብዬ መጨረሻ ላይ ታላላቆቼ ወደ ኮሌጅ ሲገቡ እኔ የሃይስኩል ተማሪ ሆንኩ እና ከዛ በኋላ ካድሬዎች በጣም አስቸገሩ ሰዎችን እያሰሩ እዛ ውስጥ እግዚአብሔር የለም ብቻው አልበቃ ብሎ የቤት ፍተሻ መጡ። መጽሐፍ ቅዱስ ለማቃጠል ስመጡ የቤት ሰራተኛ ነበረችና ሳጥን ቆርጦ ቁልፍ መጽሐፍ ቅዱስ አውጪ ብሎ መጽሐፍ ቅዱሱን ቀዳዶ እዛ ሲያቃጥል እኔ ለመጀመሪያ ጊዜ ነው። ወጣት ነኝ፣ እድሜዎች 15 አካባቢ ነኝ። ሊቀመንበር ነው የቀበሌው እና ቤቱ ይታወቃል። እዛ ቤት ውስጥ መጡ፣ ያንን አደረገ። በቃ አንድ ነገር መጣብኝ። አጋጣሚ ደግሞ ያኔ ሚሊተሪ ላይ አየር ኃይል የሚቀጠሩ ብሎ ቅስቀሳ ያደርጋሉ። ቀን ሰምቻለሁ። እቤት ስመጣ ደግሞ ይሄን አየሁ። በቀጥታ አንድ ውሳኔ ወሰንኩ። ይሄን ሰውዬ በቃ መጽሐፍ ቅዱስ ያቃጥለውን ከሚያይ ይሄንን መትቼ በቃ ልጥፋ አልኩ። ቀጥታ ውጭ ወጣው። ሰራተኛው በጥፊ እየመታ መጽሐፉን አቃጥሎ ሳጥኑ በቃ እያየሁ በኋላ መጣሁት። ክዳኔ ይባላል የምንድነው ድርጅት ኃላፊ ነገር ነው እና በኋላ በእኔ ከሞት መመለስ ነው ጌታን ደግሞ የተቀበለው። ከረጅም ጊዜ በኋላ ጌታን ደግሞ የተቀበለው በእኔው ሞቶ መነሳት የደስታ እንትን ላይ መጥቶ ነው። ከነቢራው ቁጭ ይዞ ይሄ ጌታ እኔ ማመልካለሁ ጌታን የተቀበለው። ወንጌል በምን ውስጥ እንደሚያልፍ አንተ ስለጠየቀኝ ነው። እና ከዛ በኋላ ነው ወደ ሚሊተሪ ውስጥ ገባው። ሚሊተሪ ውስጥ ሰርቭ አደረግኩኝ። ከዛ በኋላ እዛ ውስጥ እኔ የጦር ጀነራል ሆኜ ኢትዮጵያን ለመምራት ነው ራእዬ፣ ክርስቲያን ለማስባል ሰው ሁሉ ክርስቲያን እንዲሆን በቃ እኔ ወንጌል እግዚአብሔር የለም እያለ ከሚሆን እኔ ራሴ ወታደር ሆኜ መኮንን ሆኜ ጀነራል ሆኜ ኢትዮጵያን ክርስቲያን አደርጋታለሁ አልኩ። በቃ ደስ አይልም? የወጣትነት ልብ እና ሆነ ተሳካልኝና ገባው ሄድኩኝ። ወደ ሻምበልነት ማዕረግ በአየር ኃይል ውስጥ ደረስኩ። እና ከዛ በኋላ ነው እግዚአብሔር በራእይ ተናገረኝ። በቃ አልመጣለኝ፣ እኔ አልሰማ አልኩኝ። ምክንያቱም ሚሊተሪ ውስጥ መጸለይ አይቻልም በዛ ዘመን ብዙ ነገር ስላለ። እንደዛም ሆኜ በጌታ እበረታ ነበር። እዛም ሆኜ አካዳሚ ውስጥ ሆኜ ትልቅ ቻሌንጅ ነው። ትልቅ ቻሌንጅ ነው እና ለብቻ ነበር የምንጸልየው። ተደብቀ ነው የምታደርገው ሁሉ ነገር፣ በነፃነት አይደለም። እና አዲስ አበባ ከደብረ ዘይት አዲስ አበባ እየመጣን እንጦጦ ውስጥ እስከ ዩኒየን የሚባል አለ ወንድም የሚማለው ያኔ ፓስተር ተመስገን አሁን 92 ያለው እሱ ጋራ እየመጣው የወንጌል ሽታ ሰማለሁ። ሌላ ቦታ የለም። እና እንጦጦ ላይ ቸርች ክፍት ነው መካነ ኢየሱስ እና በዛ ምክንያት ያሸተትኩ በዛ ውስጥ ነበርና ህይወት ይሄን ይመስላል። መጸለይ አይደለም ስሙ መጥራት ያስቀጣል፣ ያስገድላል። ግን እዛ ውስጥ እግዚአብሔር ይሰራ ነበር እና ወደ ጌታ መጣሁ። በዚህ ነው ሚሊተሪ ውስጥ ቆየሁ። ከዛ በሚሊተሪ ውስጥ በነበረው ጦርነት ውስጥ ሞትኩኝ እና በጦር ሜዳ ሞት ተብዬ ተቀበርኩ። ቀብሮኝ ሄደው የኔ ራሱ ፖሊስ ነው በቃ ሞቷል ብሎ አሸዋ አልብሶኝ ቀብሮኝ ሄደ። ለቤተሰብ መርዶ መስሪያ ቤት ደብዳቤ ይዞ ሄዶ አርዱ። 4 ዓመት ጡረታ ቤተሰብ በላ። ታሪኬ ለየት ይላል እና ከዛ በኋላ ሌላ እነሱ ታጋይ የሚሏቸው ሻቢያዎች ያኔ አካባቢ ላይ ወታደር ተደምስሶ ስለነበረ አካባቢው ተቆልሎ ያዩት እዚህ ጋር መሳሪያ ቀብሮ ሄዷል ነው አውጡ ተባለች። አንድ ወይ ፍሬዮን የምትባላለች ዛሬም በህይወት አለች። እሷ ነች ከዛ አሸዋ ውስጥ እንዲወጣ አደረገች። ለፍተሻ ለመረጃ የዝላይ ልብስ ነው ለብሼ ያለሁት እኔ እና ማረግ ያለ ይሄ ሰው ለመረጃ ያስፈልገና አውጡ ስትል ደምስሬ ይሰራል። ደምስሩ ይሰራልና ይሄንን ምናልባት በህይወት ከተረፈ ለመረጃ ብዙ ይጠቅመናል አሉ። በኋላ ነው የምትረገኝ። ከ3 ቀን በኋላ ሱዳን ወስዶኝ ለሕክምና በ3 ቀን ነው ከኮማ የነቃው። ካርቱም ሆስፒታል ውስጥ ነው የነቃው። አሁን አንተ ጋር የሚያወራ ሰውዬ ከሞት መልስ ነው። በቃ አፈር የለበሰ ሌላ ሁለተኛ እድል እና ያ ሰው ነው ዛሬ ለኢንተርቪው ሐዋርያ ተብሎ ዶክተር ተብሎ እዚህ ሲጠራ አንዳንዴ ምንድን ነው እላለሁኝ። መሆን ስላለበት ብቻ በዛ ውስጥ
ለእግዚአብሔር ክብር የሚያመጣው ነገር ከሚጎል በሚል ነው በዛ ውስጥ እያለምናል እንጂ ኦልሬዲ የጨረሰ ሰውዬ ነው የሚኖረው አሁን። እና ከዛ ከሞት መልስ ነው አሁን ወንጌል እየሰራው ያለው። ታሪኬ ባጭሩ ይሄን ይመስላል። በጣም ደስ ይላል። ይሄ በጣም እንደው በስንት ዓመት አንዴ የሚሆን ታሪክ ነው በስንት ሰዎች ማለት እና እግዚአብሔር ይመስገን። የበተለይ እንግዲህ ስለ ሐዋርያት ስለ ነቢያት መኖር አለመኖር እናወራለን። የመጀመሪያ ሐዋርያ እንደሆንክ እየነገርከኝ ነበር። መጀመሪያ ወንጌላዊ ነበርክ? ወንጌላዊ ነበርኩ። ከዛ በኋላ ወደ ሐዋርያነት ተጸለየልን። በምን ምክንያት? ሙሉ ወንጌል ነው የሾመችህ? ሙሉ ወንጌል ነው የሾመችህ። በፊት ወንጌላዊነት ክፍለ ሀገር ላይ ነው። ክፍለ ሀገር ላይ ወንጌላዊ ሆኜ አገለግል ነበር። ከዛ እግዚአብሔር ተናገረኝ ወደ አዲስ አበባ እንድሄድ። ራሱ ያለፍኩበት ፕሮሰስ ነበረው። አለመታዘዝ ዋጋ አስከፈለኝ። ወደ አዲስ አበባ ለመሄድ አልፈለኩም። ወለጋ ላይ ነኝ በጣም በሰፊው ያገለገልኩትና እዛ መድረክ አለ፣ በሮች አሉኝ። እዚህ ለመምጣትም ፍላጎት ከዚህ ነው ወደዛ ሄድኩት። ከሚሊተሪ ሲመለስ እግዚአብሔር ጠራኝና ወደዛው ሄድና እዛው ጀምራለኝ። ከቀጥና ሁለት ወደ ክፍለ ሀገር ወደ ነቀምት ሄድኩ። ሲሄድ ትዝ ይለኛል ያኔ ፓስተር አልነበረም። የቤተክርስቲያኒቱ ሽማግሌ ፓስተር ተስፋ ይባላሉ። አሁን እንዲህ አይነት ወፍራም ሰው ለወንጌል እንዴት ይወጣል አሉኝ። አችለውም ይሄንን አችለውም ስሉ አይ እኔ በቃ ዝም ብዬ እኔ ለማገልገል ነው፣ ሌላ ምንም ነገር አይደለም፣ የሚፈልገው ነገር የለኝም፣ ብር አልፈልግም፣ በቃ እግዚአብሔር ህይወቴ። ምክንያቱም ከሞት ስወጣ የተሳልኩ ስለት ነበረ። ምንድነው አንደኛው ስለት? እግዚአብሔር ሆይ ከዚህ ህይወት ካወጣኝ እድሜ ልክ ለአንተ እየመሰከርኩ እኖራለሁ። ይሄ አንድ የማልኩት ነገር ነበር። ሁለተኛ አንተ ግደለኝ፣ እኔ ራሴን አልገልም። ምክንያቱም ከመሞቴ በፊት ኦፕሽኖች ነበሩ። 7 ቀን ቆይተናል እህል ውሃ ሳንጠጣ። በኋላ አቅማችን ራሳቸውን እየገደሉ ከኔ ጋር ያሉት ሲጨርሱ እኔ ከምሞት እየሄድኩ ሞታለሁ ብዬ ነው በከባድ መሳሪያ ተመትቼ የሞትኩ። ከዛ በኋላ ወታደሩ የቀበረኝ በዚህ ምክንያት ነው። ዲቴል ምስክርነቱ በሚዲያ ላይ ስላለ በዛ ማየት ይቻላል። ስለዚህ አሁን ምንድነው የሆነው? ወንጌላዊ ሆኜ እዛ ነቀምት ላይ ተጸለየልኝ። ጌታ ተናግሮኝ ወደ አዲስ አበባ መጣሁ። አዲስ አበባ በዚሁ ያገለገልኩ። መጨረሻ ላይ ቤተክርስቲያን ጸጋዎችን በየጸጋቸው በየጥሪያቸው የሚል ነገር ኮንሰስ ላይ ተደረሰ። ስለዚህ ያላችሁን ጥሪ በውስጣቸው ያለውን ጸጋ የተገለጠውን ጸጋ የሚል ምስክርነት ተጠየቀ። ከብዙ ቤተክርስቲያን ምንድነው አገልግሎቱ የሚል ምን ፍሬ ይታይበታል፣ ምን አያችሁ፣ ምን ተሰራ፣ እግዚአብሔር ምን ሰራ በሱ የሚለውን ሐዋርያነት ከመሾም በፊት በጣም ረጅም ክርክር ነው የሆነው እና ምስክርነት ከየአጥቢያ ካገለገልኳቸው አጥቢያዎች በሙሉ ላይ ምስክርነት ምንድነው የሚለው ለቤተ እምነቱ ተልኮ ነው ማረጋገጫ። ተአምራቱን፣ ድንቁን፣ ፈውሱን የእግዚአብሔር እጅ አብሮኝ የሰራውን ነገር እያንዳንዱ አጥቢያ ከየአጥቢያው ደብዳቤ ቤተ እምነቱ ላይ በመላክ ነው። ያ ደብዳቤ ላይ መነሻ ነው። እዚህም ደግሞ ሳገለግል በአገልግሎቴ ላይ የሚከናወኑ ነገሮችን የእግዚአብሔር ተአምራት የተተከሉ ቤተክርስቲያን እነዚህ ነገሮች አይታ ወደ ሐዋርያነት ጸጋ ደግሞ ቀጥና 2 ሙሉ ወንጌል ቤተክርስቲያን ናት የጸለየችልኝ። ይሄ ነው። ኦኬ። በዛ ሁኔታ ነው ወደ ሐዋርያነት የመጣው። ምናልባት ሙግቶቹ አንዱ ለምሳሌ ሐዋርያ ለመባል ቤተክርስቲያን የተከለ ሁሉ ሐዋርያ ልንል ነው ወይ? አሁን አጋንንት ያስወጣ ሁሉ ልንል ነው ወይ? ሐዋርያ ልንል ነው ወይ? ምክንያቱም ብዙ ቸርቾች የተከሉ ሰዎች አሉ ወንጌላዊም ሆነው። ሙሉ ወንጌል ራሷ ታሪኳ እኮ የመሰረቱት ተማሪዎች ናቸው። እና ከዛ ጋር ተያይዞ ሐዋርያቶች በአሁን ዘመን የለም የሚለው አንዱ መነሻ እሱ ነው። ይሄ ከመጽሐፍ ቅዱስ አንፃር ይሄን እንዴት አይተውት ነው? እንግዲህ ይሄንን የለም የሚለው ላይ ከመድረሳችን በፊት አለ ወይ? እሱ ያሳምነናል። ካለ ነው የምንነጋገረው፣ ከሌለ መነጋገር ማቆም ነው። አለ ነው። እኔ 5ቱም የጸጋ ስጦታ ብሎ ቤተክርስቲያን የሰጣት ጸጋ ስጦታ ጌታ ኢየሱስ ክርስቶስ ምርኮን ማረከ ያለው ከሞቱ በኋላ እየተከናወኑ ስጦታዎች ናቸው። ሐዋርያ በነበሩበት ዘመን ላይ እሱ በነበረው ሰዓት ያደረገው ሳይሆን ለቤተ ክርስቲያን የሰጣቸውን ስጦታዎችን ነው መዘረዝረው። ኤፌሶን 4:11 ሐዋርያት፣ ነቢያት፣ ሽማግሌዎች፣ እረኞች እና ወንጌላውያን አስተማሪዎች ብሎ የሚዘረዝረው
እነኚህ ስጦታዎች ናቸው፣ የተሰጡ ስጦታዎች ናቸው። ስጦታ ማለት ደግሞ ስጦታ ነው። ራስህ መርጠህ የምትወስደው ነገር የተሰጠ ነገር ነው የምትወስደው። ይህን ለቤተ ክርስቲያን ሰጠ ነው ብለው ሰጠ ብቻ ሳይሆን ደግሞ ለምን ነው ኤዲፋይ ለማነጽ ነው። ቤተ ክርስቲያንን ለማነጽ የሚረዱ ጸጋዎች ለማሳደግ፣ ለመትከል፣ ለመኮትከት፣ መንግስቱን ለማስፋት የሚረዱ ጸጋዎች ስለሆኑ ነው። ፐርፐዝ አለው። አሁን ላይ ያለው የኛ ጥሪና ሹመት አቅጣጫና ዳይሜንሽን ምናልባት አቅጣጫ ቀይሯል። ከመጽሐፉ አንፃር መጽሐፉ የሚለውና አሁን ነን ያልነው ነገር አንድ ላይ ሆነ ይችላል። እነኚህ ሰዎች የለም ብሎ እንዲሉ ያደረጋቸው ስለሌለ ላይሆን ይችላል። ከምን ተነስቶ ነው ይሄን ያሉት? ምናልባት ለእውቀት ያክል በ1920 አካባቢ ላይ የተነሳ አፖስቶሊክ ሪፎርሜሽን የሚል አንድ ሙቭመንት አለ። በሲንጋፖር ላይ ስብሰባ አካሂዶ ዶክተር ዋግነር የሚባል ይህንን ነገር ሁሉ ነገር ሐዋርያዎች ናቸው መምራት አለበት የሚለው አስተምሮ ነው የተጀመረው እዛ። ምናልባት መነሻዎችን እንደው ጠቀስ ለማድረግ ነው፣ አስፈላጊ አይደለም። ይሄ ስለ ሐዋርያነት ያነሳው እሱ ነው። ይሄ ትምህርት ያለው በተለይ በዚህ በምዕራብ አፍሪካ ላይ ነው አብዛኛው ያለው እና ሌሎችም አሉ፣ ሌሎች ሀገሮችም ላይ አለ። እነኚህ ነገር ምንድናቸው? አፖስቶሊክ ሪፎርሜሽን ብሎ ነው የጀመሩት። ቤተ ክርስቲያንን በቃ አዲስ ነገር ስልጣን አግኝታ ሙሉ ስልጣን ኦቶሪቲቭ የሆነ ነገር ይዞ ነው ማገልገል ያለባቸው የሚል አስተምሮች፣ ስልጠናዎች እየበዙ መጡ። ይሄ ነገር ኢትዮጵያ ላይ አልነበረም፣ ሐዋርያም አልነበረምና ሲኖር ነው እንኳን ክርክር የምትጀምረው አልነበረም። 60ዎቹ ውስጥ ብትሄድ 70ዎቹ ውስጥ 50ዎቹ ውስጥ ብትገባ ይሄ ጥያቄ የለም። አብዛኛውም ቸርች የምትለው ራሱ ቸርቹ ራሱ ስንት ቸርች አለች ኢትዮጵያ ውስጥ ብትል ምናልባት በቁጥር ነው ያለው። ይሄ ነገር ምንድነው ብለን ስትለው አሁን ላይ ያሉት መሪዎች ምን አይቶ ነው ይሄ ለመከላከል የወሰኑት ማለቱ ይሻላል። ለምን አሉ የሚለው አይደለም። አሁን አሉ ወይ? አዎ አሉ። አሁን አሉ። ግን የተባለው ነገር አሁን የለም የሚያስብል ነው ወይ? የለም አያስብልም። መንፈስ ቅዱስ ስራ ግፍት ከሰራ ዛሬ ቤተክርስቲያን ካለች ጸጋ ስጦታው አብሮ አለ። ሁሉም ጸጋ ስጦታዎች ይሰራሉ። ይሄኛው ቀርቷል ድሮ ቀረ የሚል ጸጋ ስጦታ የለም። መጽሐፍ ቅዱስ አያስተምረንም። ቴዎሎጂካሊም ይሄ ክርስቶሎጂካሊም ኒዮማቶሎጂካሊም እነኚህ አያስተምሩንም። የሚያስተምሩን መንፈስ ቅዱስ አሁን ቤተክርስቲያንን እየመራት የእግዚአብሔርን ሐሳብ ትውልዱን ወደ ደህንነት እየጠራለበት የመንፈስ ቅዱስ ስራ እንዳው አሁን ነው ከሌላኛው ሁሉ ዘመን ይልቅ። ምክንያቱም የአብ ዘመን ነበረ፣ የፍጥረት ዘመን፣ የወልድ ዘመን ነበረ፣ የደህንነት ሰክሪፋይ ሆኖ ትውልድ ለማዳን የሆነበት ዘመን። አሁን ደግሞ እሱ ራሱ የላከው መንፈስ ቅዱስ ምድር ላይ የሚሰራበት ጸጋ ስጦታዎችን በመስጠት በተአምራቶች በድንቆች ቤተክርስቲያናት የሚሰፉበት የሚያድጉበት ጊዜ ነው። እግዚአብሔር በራሱ በመንፈስ ቅዱስ ያደረገው የመንግስቱ ማስፋት ነው። ጴጥሮስ እንደተናገረው ገና በሩቅ ለሚመጡት ብሎ እንደተነበየው እሱ ነው የሆነው። ዛሬም ይሰራል። ሐዋርያት ሥራ ላይ የተጻፉት መጽሐፍቶች የመንፈስ ቅዱስ ሥራ ዛሬም በእያንዳንዱ አማኝ በእኔ ሕይወት ይሰራል። እኔ ስለሰራሁበት አይቼዋለሁ። ስላዳነኝ አይቼዋለሁ። በእኔም አልፎ አድኗል። ቤተክርስቲያን ተክሎ አይቼዋለሁ ከአንድ ሰው ጀምሮ። ነገር ግን አንተ ለጠየቀው ጥያቄ ሐዋርያ የሚለው ቤተክርስቲያን የተከለ ሁሉ ሐዋርያ ይባላል ወይ? የተከለ ሁሉ አይደለም። ቅድም እንደነገርኩ ቤተክርስቲያን የነበረው በእኔ ደረጃ በሙሉ ወንጌል ነው እኔ የማውቀው። በሙሉ ወንጌል ደረጃ ሲደረግ ኢንተርቪው ሰዎች መሪዎች አድርጎ ህይወቱ ምስክርነት ጸጋው ምን ይገለጣል ተብሎ ተአምራታዊ ነገርስ ምን ሆኗል፣ ምን ድንቅ ነገርስ ተፈጥሯል፣ ስንት ቤተክርስቲያን ተተክሏል የሚለው ነገር ኤቪደንስ ዛሬም አለ። ሕያው የሆነ ምስክር እሱ መመዘኛ ሆኖ ቀርቦ ነው ሐዋርያ እንዲሆነ በሐዋርያት ላይ የሚታየው ምልክት እየታየ ነው ያለው፣ እየተከናወነ ነው ያለው።
ስለዚህ ሐዋርያ ቢባል ምንም የሚቀር ነገር የለም በሚል ቤተክርስቲያን በአንድ ድምፅ አጽድቃኑ ቤተ እምነቱ በቀጠና 2 ላይ የተጸለየው ይሄ መነሻ ነው። እንግዲህ የመጀመሪያው እሱ ነው። ሐዋርያነት የሚለው አንተ ትቀበለዋለህ? ሐዋርያ ነኝ የሚለው ውስጥ ኮንቪክሽን አለ? ሐዋርያው እንደሆንኩ ህይወቱ ፍሬው ጸጋው ነው የገለጠው። እኔ ሐዋርያ ለመሆን አልመጣሁም። እኔ አክሊሉ ነኝ በቃ አማኝ። ስታምን ግን ጸጋ ስጦታ ስትጸልይ እግዚአብሔር በህይወት ላይ ያደርጋል። እኔ እየመሰከርኩ ነበር። መጀመሪያ ቴዎሎጂ ተምሬ አይደለም ከሰርቲፊኬት ጀምሬ ነው ፒኤችዲውን የሰራሁት። ለምን ማወቅ አለብኝ ብዬ መማር ስላለብን። ለምን መንፈስ እንጂ ቃል የላቸውም የሚል ነበር ምድቱ ላይ የነበረው። እውነት መንፈስ ብቻ ነው ወይስ ቃልስ አለ? መማር አይቻልም? ጭንቅላቱ አይሰራም? ይሰራል ጭንቅላት። ዋይ ኖት? እውቀት ነፍስ ያለ እውቀት መሆን ያለ እውቀት እንድትሆን የእግዚአብሔር ፍቃድ አይደለም እና መማር ነበረብን። ይሄንን በዛ ደረጃ ከሰርቲፊኬት ጀምሬ ዲፕሎማውን ለዛውም በእንግሊዝኛ ነው፣ በአማርኛ ቢሆን እንኳን ይቀላል። ያንን ነገር ኮሜንተሪ ያገላብጠህ ትምህርቱን የምትማረው ምንድነው? ቴዎሎጂያን የሚሉት እነኚህ ምዕራባውያን የሚሉት ምንድነው? ምስራቃውያን የሚሉት ምንድነው? ፕራክቲካሊ ዛሬ በህይወት ያልተማረ ገበሬ ህይወት ውስጥ አክሊል ውስጥ ደግሞ ምንድነው የጌታ መንፈስ ስራ? ኤዲት ይደረጋል ወይ? መንፈስ ቅዱስ የሰራው ነገር ኤዲት አይደረግም። በጣም የሚገርም ስንት መጽሐፍ አንብበን ጽፈን ኤዲት ይደረጋል። የመንፈስ ቅዱስ ስራ ፐርፌክት ነው። ሰውየው ልሳሳት ይችል ይሆናል፣ አደራረጉን አካሄዱን ይሄ ሊበላሽ ይችላል፣ አውቆ ሊያበላሽ ይችላል፣ ተታሎ ሊያበላሽ ይችላል። መንፈስ ቅዱስ ግን ክሊር የሆነ ንጹህ የሆነ ነውና በሐዋርያነት ጸጋ አሁን እንደሚሰራ እግዚአብሔር እንደሚሰራ አምናለሁ። እውነተኞች ሐዋርያት በህይወታቸው ተገልጠው እንደሚያገለግሉ ያክል ደግሞ ጸጋውን ይዞ ደግሞ አቢውዝ አድርጎ በሌላ ባልተፈቀደ መንገድ የሚሰሩ ሰዎች ይሄ ትምህርትና የመግለጫ እንዲወጣ ምክንያት ሆነዋል። አንዳንዴ ውሸትን ለማጥፋት ስትል እውነትን አብረህ መምታት የለብህም። ለምን ብባል ስንት ቤተክርስቲያን ተክለዋል ሐዋርያ አክሊሉ። ይሄ በሜዳ ላይ ማለት የሚቻል ነገር ነው። አገር ውስጥ ብቻ ነው? ከአገር ውጪ የት? ሶማሌ፣ ኢትዮጵያ ሶማሌ አይደለም። ለዛው 99% ሙስሊም በሆኑ አገር ላይ ፕላንቴሽን አዛር ቸርች ተተክሏል። እንዴት ነው የምትሄደው? እግዚአብሔር ካልረዳ በስተቀር። ወደ ጥያቄ እየመጣልኝ ነው። በተለይ መካነ ኢየሱስና የቃለ ሕይወት ቤተክርስቲያን መሪዎች ናቸው ይህን ሀሳብ ይዘው የመጡት። ሰምተኸዋል ሀሳቡ ነውና ነቢያቶችም ሐዋርያቶችም የሉም። በአንድ በኩል ግን ደግሞ ስራው አለ የሚል ነገር ደግሞ ያነሳሉ። እና ይሄ ማለት ምን ማለት ነው? አንድ በዚህ ሀሳብ ላይ ሀሳቦች እንድትነግረኝ እፈልጋለሁ። ከዛ ወደ ቀጣዩ ሀሳብ ያልፋለሁ። ምን ማለት ነው? አሁን ሐዋርያቶች የሉም፣ ነቢያቶች የሉም፣ ጸጋው ግን እንዳለ ወይም ስራው ግን እንዳለ እንቀበላለን የሚል ነው አንደኛ። ሁለተኛ መነሻቸው ምን ሊሆን ይችላል? አፖስትል የነዚህ ቤተ እምነቶች መግለጫ መነሻው ምንድን ነው? ለምንድን ነው ይሄን ሊሉ የፈለጉት? እንደተረዳኸው ማለት ነው። እኔ አልቀየማቸው፣ ግን ያን ያክል ጊዜው አይሆንም። አሁን ላይ በእንዲህ አይነት መንገድ አልነበረም። ይሄን ማድረግ የነበረባቸው መገለጥ የነበረበት በዚህ አይነት መንገድ በሚዲያ ላይ አልነበረም። ለምን? ቢያንስ እውነትና ውሸትን ለይቶ መናገር አንድ ነገር ነው። ጸጋውን መቀበል አንድ ራሱን የቻለ ነገር ነው። መጽሐፍ ቅዱስ የሚለውን ነገር የትኛውም ሰው የራሱን ዶክትሪን ነው የሚያስክደው። ሕፃን አጠምቃለሁ፣ ትልቅ ነው የሚጠመቀው። ይሄ ዶክትሪናል ጉዳይ ነው። በዚህ ላይ ስንጣላ ግን ስራ ማቆም የለብንም። በዚህ የሚያድን ይሁን የመንግስት ሰማያት ሰዎች ወደ መንግስት ሰማያት የሚጠራ ጥሪ የሚያድን ጥሪ ይሁን። ሌላው እኮ ቀስ ብለህ እኮ የምትናገር ሁሉን አንስማማም። ቃለ ሕይወት ሁሉ ከሙሉ ወንጌል ጋር መስማማት የለባትም። ሙሉ ወንጌል ከቃለ ሕይወት ጋር ሙሉ በሙሉ መስማማት የለባትም። ምክንያቱም የምትስማማው ፓርት ከደህንነት ጋር በተያያዘ ግን የሚያለያይ ነገር መሆን የለበትም። አሰራር ላይ ልትለያይ ትችላለህ። የራስ የሆነ ቀኖናዊ የሆነ ነገሮች ሊኖሩ ይችላል። አሁን እነሱ ምንድነው ያሰቡት? ምድቱ ላይ እየሆነ ያለው በሐዋርያትና በነቢያት ስም በኢትዮጵያ ውስጥ ያለው ነባር ቸርቾች ላይ የሚደረጉ አንዳንድ ነገሮችን ለመቃወምና ለመከላከል ስሉ በምድቱ ላይ የሚደረጉ ነገሮች አሉ። በስመ ሐዋርያ በስመ ነቢይ ሌላውን አንደርማይን የሚያደርግ እኔም ሌላ ጊዜ ላይ መድረክ ላይ ብዙ ቦታ ላይ እናገራለሁ። ጨው ሽንኩርት ጨው እየሸጡ ወንጌልን
ዓላማ ውጪ አስገድዶ መድፈር ነው። ወንጌልን አስገድዶ መድፈር ማለት አንዱ ይሄ ነው። ወንጌል የማይናገረው ማናገር። ወንጌል አይናገርም። ሂዱና ይሽጣችሁ ይሄን አድርጉልኝ አይልም። በነፃ ተቀበላችሁና በነፃ ስጡ ነው የሚለው። ሰዎቹን እንዴት እንርዳቸው? ይሄን ጸጋ ያለባቸው ወንጌል የሚሰሩ ሰዎችን እንዴት እንርዳቸው? ይሄ እኮ የምድሪቱ አብያተ ክርስቲያናት ጥያቄ መሆን ነበረበት። እንዴት ጎናቸው እንቁም? እንዴት ወንጌል ወዳልደረሰ ቦታ በእነኚህ ሰዎች እንድረስ? እንዴት መንግስቱ ይስፋ የሚለው ጥያቄ ነበር ቀድሞ መነጋገር የሚያስፈልገው። እነኚህ አባቶች እኔ ማከብራቸው አባቶች ናቸው። ምክንያቱም ከኔ በፊት የነበሩ ናቸው፣ ዋጋ የከፈሉ ናቸው። ብዙ ህይወታቸው ላይ ዋጋ ከፍሏል። እንዲሁ ቀላል ዝም ብለህ የራሴ ጉዳይ የምትላቸው ሰዎች አይደሉም፣ ኦርቶዶክስን ጨምሮ ለወንጌል ምድቱ ላይ መተከልና ዋጋ ዛሬ ድረስ በነፃነት ወንጌል ክርስቲያን ነኝ ለማለት ትልቅ ዋጋ ከፍሏል። እነኚህ በዚህ ዙሪያ ላይ ያሉ አባቶች ግን ደግሞ ከኋላ የሚመጣው ትውልድ ካላስከተልክ እኮ ትውልዱን ጨርሰ ብቻዬን መንግስተ ሰማያት መግባት ነው የሚሆነው። ትውልዱ ሌላ ዓለም ውስጥ ሊገባ ነው። ምንድነው ትውልዱን ሊያድን የሚችል? ይሄ የጸጋ ስጦታ ይሰራል አይሰራም ወይ? በአንድ በኩል መግለጫቸው ላይ ይሰራል እናምናለን። ሰዎቹ ግን አይሰሩም። ስሙ አይሰራም። ስሙ የለም። ሐዋርያት የሚባል የለም። ነቢይ የሚባል የለም። ትንቢቱ ይሰራል። አዎ ይሰራል። ትንቢቱ ሐዋርያው ላይ ያለው ጸጋ ዛሬ ላይ ይሰራል። አዎ ይሰራል። ሰዎች ይድናሉ። አጋንንት ይወጣል። እና ምንድነው የት ጋ ነው? ስሙ ነው ችግሩ? ስልጣኑ ነው ችግሩ? ወይስ አሰራሩ ነው ችግሩ? ይሄ ነው ነቅሶ ማውጣት የነበረባቸው። ቴዎሎጂያንም እዚህ ላይ ነበር ማስተካከል የነበረባቸው በሚዲያ ላይ ከማውጣት በፊት። ከዛ በፊት እኮ አሁን እኮ ኤርጀንት የሆኑብን ብዙ አደጋዎች አሉ። ታንቀን እኮ ነው ያለ ነው። ምናልባት መንፈሳዊ አይኑ የበራለት ሰው ቢሆን ኢትዮጵያ እኮ አሁን ያለችበት ከበባ እኮ ከበባ አይደለም። ምንም ለማንም ሰው መናገር አያስፈልግም እኮ። ቀጣይ ልጆቻችን እኮ ቸርች ይኖራል ወይ የሚል ጥያቄ እኮ ነው ያለው። ወንድ ለወንድ ይጋባ የሚል ትምህርት እየመጣለው ላይ እኮ ሰው ድምፅ አላወጣም፣ መግለጫ አላወጡም። ወንድና ወንድ ሴትና ሴት ይጋባ የሚል መግለጫ ሲወጣ ምድራችን ላይ እንዲህ አይነት ትላላቅ ሰዎች ሳይለንት ላይ ነበሩ። ሐዋርያነት እኮ ፐርሰናል ነው። እኔ ለምሳሌ አክሊሉ ብትለኝ በቃ እኔ ሐዋርያ ስለሆንኩ እኮ የበላይ አይደለሁም። አንድ አገልጋይ ነኝ፣ የቸርቹ አንዱ አገልጋይ ነኝ። በጣም የሚገርም ይሄ ስም አይደለም። ጸጋው ሰውን እንዲያድን ነው፣ እንዲያንጽ ነው፣ ከጨለማ ወደ ብርሃን ለመመለስ ነው። ወንጌል ወዳልገባ ቦታ ለማስገባት ነው። አሁን የሚገርም እኔ እኮ ፓኪስታን ገብቼ ፓኪስታን ውስጥ አሁን ቸርች ፕላንት ተደርጓል። ከመሆኑ አንድ አይደለም 10 ቸርቾች አሉ። አሁን ሙሉ ወንጌል ጋር እሱን የሚረከቡበት ጊዜ ነው። እንደውም ይያቸው ሄዱ። ቀጣዩ ደግሞ ቱርክ አለ። በቸርች ደረጃ እንኳን ቸርቾችን ፕላንት ሲያደርግ በራሴ ነገር ነው የሚሰራው። አገልግሎት አገልግሎት ትራንስፖርት ብሎ የሚሰጡኝ ፖስታ ነው እኔ ነዳጄ ሞልቼ የምንቀሳቀሰው። አሁንና ቤተክርስቲያን አይታ በቃ ይሄ ነገር አብረን እንሰራለን ብላ ከነሱ ጋር ተነጋግረን በዚህ ልክ ነው ቤተክርስቲያን እንኳን ጸጋውን መርምራ አይታ ነው አይደለም ብላ የምታደርግ ነው። ለዛም በሙሉ ወንጌል ውስጥ መሹመት ማድረግ ማለት ምን ይጠየቃል? ታሽቶሎጂ እኮ ነው የሙሉ ወንጌል ራሱ ትምህርቱ ራሱ ላይፉ ሙሉ ጊዜው እንኳን በቀላሉ የሚገኝ አይደለም ማለት ዝም ብሎ በቃ አድርጎ ብለን የሚሉት አይደሉም። በጣም በጌታ ቤት የቆዩ ዋጋ የከፈሉ ሰዎች ያሉባት ቸርች ናት። አንደርማይን መደረግ የለበትም። የመንፈስ ቅዱስ ስራ ቤተ እምነቷም ራሷ ዶክትሪኗ እኔ መንፈስ ቅዱስን 5ቱን ቢሮ እቀበላለሁ ካለች አብቱ በቃ እነሱ እንዲህ ነው ብለን አክኖሎጂ የምታደርግ እነዛ ለሚያደርጉትም አክኖሎጂ አድርገን የምትቀበለው የሚያጣላን አይደለም። ይሄ ተረዳህ? እንደዚህ አይነት መግለጫዎች ግን ወዴት ይወስዱናል እያልኩ አስባለሁ። አንዳንድ ጊዜ እንደዚህ አይነት ችግሮች ወይም ደግሞ ልዩነቶች ሲፈጠሩ ዋናው ነገር አንድ የሚያደርገን ነገር እያለ ኖሮ ሳለ እንደዚህ አይነት ነገሮች ወደፊት መምጣታቸው ምንድነው ምክንያቱ? ለትውልዱ ምንድነው የምናሳየው? አሁን የቤተ እምነቶቹ ጉዳይ ብቻ ሳይሆን ትውልድ አለ የሚሰማን። አሁን እኛ የምንነጋገረው ነገር ወደ ትውልድ ይተላለፋል። እውነት ነው። ምንድነው የተፈለገው? ማለት የት ጋ ነው የሚቆመው እንደዚህ አይነት ነገሮች እና ይሄስ ምን ያህል ያስኬደናል የሚል ነገር አስባለሁ። ትክክል። እኔ ራሴ አሁን ባይሆን ጥሩ ነው ብዬ ነው ያልኩ።
አክሊሉ ሐዋርያ አይደለህምና አገልግሎት በጣም እያሰናክለ ነው አንተ በቃ ሐዋርያ አይደለህም ብሎ ብለኝ በቃ ኦኬ ከሆነ እኔ ዝም ብዬ ወንጌልን ኢየሱስ ያድናል ብዬ እኖራለሁ። ምን ይሄ የሚያጋድል እኮ አይደለም። በስመ ሐዋርያነትን አንቀበልም ማለት ግን ቤተ እምነቷን ጭምር ነው እኮ የምትኮንነው። ከማን ጋር ነው የምትጣለው? ከግለሰብ እኮ አይደለም፣ ከቤተ እምነቱም ጭምር እኮ ነው። ይሄ ደግሞ ሙሉ ወንጌል የሚያክል ቸርች ኢትዮጵያ ውስጥ ባለችበት ደረጃ ላይ ሐዋርያ ብላ ያለችው ነገር እኛ ሐዋርያን አንቀበልም፣ ነብይንም አንቀበልም። ነብይን ሾማለች፣ ሐዋርያን ሾማለች። ከማን ጋር ነው ነገር? ከአክሊሉ ጋር እኮ አይደለም። ሌሎችን ስህተት የሚሰሩ የሚያጠፉ ሰዎችን አርመን እንዲህ ልክ አይደለም ይሄ ልክ አይደለም ብለን ማለት የምንችለውን አብረ እኔ እኮ ከነሱ ጋር ሁኜ እኮ ነው እንደዚህ አይነት ሐዋርያነት አገልግሎት የለም ብዬ እኮ እኔ ራሴ እኮ አንዱ ከነሱ ጋር ቆሜ የሚፋለም ሰው ነኝ። የለም ሳሙና እየሸጥ ጨው እየሸጥ ዱቄትና ዘይት እየሸጥ እኛ ህዝቡን ማደናገር የለብንም። ሳንቲም ለመሰብሰብ ብለን እንዲህ አይነቱን ጸጋ የከበረውን ጸጋ በዚህ ስም ሸፍነን እንዲህ ማድረግ የለብንም ብዬ እኔ ራሴ ፊት ለፊት ኮንፈረንስ የሚያደርግ ሰው ነኝ። መልሰ ግን እዚህ ጋር ያለውን ነገር ደግሞ እውነቱን ከውሸት ጋር ቀላቅለህ ስትጠርገው እኛ አይደለም እኔ አይደለም አሁን እኔ ማልቆምበት የቃለ ሕይወት መድረክ የለም፣ የመካነ ኢየሱስ መድረክ የለም። ሁሉም ኢትዮጵያ ውስጥ ያሉ ቤተክርስቲያን ናት። ከዚህ በኋላ እኮ አትቆምም ማለት ነው። ከዚህ በኋላ በራቸው ዝግ ነው ማለት ነው። እኔ አይደለም አሁን እኔ ቆምኩበት መድረክ ላይ ምዕመኖቻቸው ግልብጥ ብለው ይመጣሉ። መምጣታቸው ሌላ መንገድ ማለት ነው። ሌላ ነገር ሊፈጠር ነው። ደግሞ መንጋቸው ወደዛ ሄደ ሊመጣ ነው። ምክንያቱም ቃላት ውስጥ ነቢያት ሊነገሩ የሚችሉ አይነት ለማው ዛሬ ማአት ናቸው ያሉት። መካለሱ ቸርች ውስጥ እኮ ልሳን ስናገር እኮ ከቸርች የወጡበት እኮ ነው ወንድሞቼ ተላላቆቼ። ያን ዘመን ረስተናል። ዛሬ ላይ አባቶቻችን ናቸው። ባለመረዳት ነው። የመንፈስ ቅዱስ ስራ በደንብ ስላልነበረ ሰዎች ልሳን የምናገሩትን እየዞሩ ያወጡ የነበረበት ዘመን እኮ ምድራችን ላይ ነው። ሰዎች በወንጌል ምክንያት አይናቸው ተጎልጉሎ የወጣበት ምድር ላይ እኛ አሁን ይሄ መጣየቅ አለብን። ትናንትና እኮ ጴንጤ ሆነ ተብሎ ደብረ ብርሃን ላይ እኮ አይን የወጡ ሰዎች እኮ ምስክርነት እኮ ሕያው የሆኑ ምስክርነቶች አሉ። ሴት ልጆች አይናቸው ይወጣ። እኛ አገር ላይ እኮ ለየት ያለ ነገር አለ። ከምስራቅ አፍሪካ እኮ ግብጽ ሙሉ በሙሉ ክርስቲያን አልነበረችም። ሱዳን ክርስቲያን አልነበረችም። በሙሉ አፍሪካ እኮ ኢስት አፍሪካ እኮ ክርስቲያኖች ነበሩ። በምንድን ነው እንደዚህ የሆኑት? ካቶሊካን ኦርቶዶክሶች ሲጣሉ ነው። እነሱ በሚጣሉበት ሰዓት ላይ ሌላ ሰተት ብሎ ገባ። አሁን ምዕራብ ኢትዮጵያ ላይ ምስራቅ ኢትዮጵያ ላይ ምን እየሆነ ነው ያለው? ቸርች እየተቃጠለ አይደለም ወይ? አላባ ላይ ምን እየሆነ ነው? ይህንን እንዴት ነው እኛ በፍቅር ማሸነፍ የምንችለው? ወንጌልን ያደርሰን የእግዚአብሔር የልቡ ሐሳብ አሁን ሐዋርያ አድርጉልኝ አታድርጉልኝ እኮ አይደለም። ሰውን ከስተት መጠበቅ አንድ ነገር ነው። ምእመንን ከስተት መጠበቅ ሌላ ነገር ነው። በአስተምሮ ነው የምጠብቀው። እሱ ድና አድርገህ መግለጫ በማውጣት አይደለም። አስተምሮ አለ፣ አብያተ ክርስቲያናት አለ፣ ካውንስል አለ፣ ሎካል ቸርቾች አሉ። እነኚህ ህብረት ፈጥሮ ይሄ ነገር ከዶክትሪናችን ከአስተምሯችን ከቤተ እምነቶቻችን ጋር አብሮ የሚሄዱ አይደሉም። ይሄን እንቅረፍ። አባቶች ናቸው፣ ይሰማቸዋል ሰው። ወጣቶቹን ደግሞ ሄዶ ሀምብልነስ ለብሶ እንዴት ነው አባቶች ናቸው ዋጋ ከፍሏል የነሱ ፍሬ ነን ተብሎ ወጣቶቹን ደግሞ በዚህ አይነት ልክ የት ሄዳል? እንጀራ እኮ በቃ ፈልጎ ነበር ዱላት ከችግር የተነሳ ገንዘብ ምናምን በየት መኪና ነበር አገኙ። በቃ እኮ ቆመ። አንድ ሰው ነው ደግሞ ያ ከቸርች ውስጥ ያለው ግን ስንት ሰው ነው ያለው? ከዛ ሰው ቸርች ጋር ያለው ዳን የምልለው ሰው ያ ሁሉ ዓለማዊ ቢሆን ደግሞ ምንድን ነው የምናደርገው? እኛ መግለጫ መጣቱ ቀላል ነው እንዴ? በአብዮት ዘመን እኮ ማርክሲዝምና ሌኒኒዝም እኮ ባክግራውንዳቸው እኮ ክርስቲያን ናቸው። there is no God ብሎ ነው ጀመረው እኮ። ጸልዮ ልጁ አልተፈወሰችም፣ ሞተች። ታሪካቸውን ስናጠና እኮ ይሄ ነው እኮ አመጣጣቸው እነ ማርክስ እንጂ እኮ ኤቲስት ሆኖ አይደለም እኮ። እግዚአብሔርን ጠበቁና በቃ እግዚአብሔር ቢኖር ኖሮ ልጅ አትሞትም ማለት። እግዚአብሔር የለም ትምህርት እኮ ዝም ብሎ ከሜዳ አልመጣም። ዛሬም እነኚህ ሰዎች እኔ ትዝለኛል ቤተክርስቲያን ውስጥ ለሚፈጠሩ ነገሮች በጣም ሴንሲቲቭ ነው።
ዝም ብለን ረንደምሊ አድርገነው የምናልፈው አይደለም። ሐዋርያነቱን ብቻ አይደለም፣ ቤተ እምነቱና ያንን ጸጋ ተቀብሎ የሚገለግለውን ሶሳይቲውን በሙሉ ነው አሱሊት የምታደርገው። ዲስክሪሚኔሽን ነው ይሄ። ከመሪው ከትላልቅ ቤተ እምነቶች አይጠበቅም። እንዴት ነው ማጥራት የሚቻል? መንገዶች አሉ፣ የፍቅር መንገዶች አሉ። በቃ ይሄ ነገር ጥሩ አይደለም። እኔ እኮ ፐርሰናሊ ዘይት የሚሸጡ ሰዎችን ጓደኛ አድርጌ አብሬያቸው ቆሜ ልክ አይደለም፣ ለምን ስሙን ይሄንን ነባሮች ዋጋ ከፈሉበትን እናንተ ለምን እንደዚህ ታበላላሽ ያላችሁ ብዬ በምክር የምነግራቸው አሉ። ምክር ካለፉ ደግሞ ምን እናድርግ እኮ ስቴፕ አለው። ምእመኖች እንዳይጎዱ፣ እነሱም እኮ የያዙት ምእመን ናቸው። ዞሮ ዞሮ እኮ እነሱ ምእመን የነበሩ ናቸው እኮ ትንቢት ፍለጋ ሄዱት። የዳኑት እኮ ጥቂት ሊሆኑ ይችላሉ። ግን ትንሽ እርሾ ይዞ ነባሮቹ እዛ ትንቢት የማይፈልግ ማናል? ዋና ስራ እያለን አሁን ምንድነው ጥሩ ሐሳብ እየመጣልኝ ነው። በተለይ ወንጌል ገና እንደሚፈልገው እየተሰበከ ነው ብዬ አላምንም። እሱ አንድ ነገር ነው። በዚህ ደረጃ ተባብረን ወንጌልን መስራት የሚገባን ሆኖ ሳለ አሁን ሌላው በዚህ ላይ የሚቆም ብቻ ስለማይመስለኝ ነው። ለምሳሌ አሁን በየጊዜው የሚነሱ እኮ አሉ። ልሳን መናገር የለም፣ ሴት አታስተምርም፣ እንደዚህ ሆኖ ነገስ እግዚአብሔር የለም ቢባልስ? አሁን ምንድነው ዋስትናችን? አሁን እኮ እየሰማን ያለ ነው፣ ነገሮቹ እየሄዱ ነው ማለት እንደ አባቶች እንደ ትልልቅ ሰው ስተት ሊኖር ይችላል። ቀደም ሲል እንዳልከው አለመግባባት ሊኖር ይችላል። ግን ደህንነት ላይ አተኩረን የምንሰራው ነገር አይቀድምም ወይ? ወይስ ስራ የለንም ወይ? ቴንክ ዩ። እኔ እንደሚመስለኝ አሁን ጊዜው ለኢትዮጵያ ቤተ ክርስቲያን ወርቃማ ጊዜ ነው። ወርቃማ ጊዜ ለኢትዮጵያ ቤተ ክርስቲያን ይሄ ጊዜ ነው። በበዓላት ቀን እስቲ ወጣ በል ከቸርች ወጣ ብለ በበዓል ተብሎ ካላንደር የሚዘጋቸው በዓላቶች የተለያዩ ቤተ እምነቶች አሉ አይደል? የማያምኑትንም የሚያምኑትንም። ከዛ በኋላ እኮ ጀጅ ማድረጉ ቀላል ነው። ዌር ዊ አር የት ነው ያለ ነው? አት ዘ ሚድል ኦፍ ኢትዮጵያ። የኢትዮጵያን ብርት ውስጥ ሆነን ዙሪያችን ከቦ ያለው ሴፍ እየሳለ ያለው ካራ እየሳለ እኮ ጭንብል ለብሶ ያለው እኮ ስንት አለ? ችቦ አድርገው ቸርችን የሚልኩስ አለበት አገር እኮ ነው ያለ ነው። ይሄ ባለበት ሁኔታ እኔ እኮ ቃለ ሕይወቶች መካነ ኢየሱስ በጣም ፋሚሊዎች ናቸው። ኤምኬሲ ነባር ቸርቾች በዛ ቤተ ክርስቲያን እኮ ብዙ ተገልግለናል፣ አገልግለናል። ጠላት አይደሉም። ኤምኬሲ እኮ የማገለግል ሰው ነኝ። መካነ ኢየሱስ እንጦጦ አገለግላለሁ፣ ሌሎችም ቸርቾች ላይ አገለግላለሁ፣ ቃለ ሕይወት ላይ አገለግላለሁ፣ ክፍለ ሀገር እናገለግላለን። አንድም ቀን ደግሞ በዚህ ዙሪያ ገንዘብ ይዘን ከነሱ 1 ኪሎ ቡና ይዘን የመጣነው ነገር የለም። ነፃ ነው ወንጌል፣ በቃ አለቀ። ለምን ከዛ ጋር አብሮ ይፈጫል? ይሄ አያዋጣንም። እኔ ብቻ አይደለም ሐዋርያ የለም ሲባል ሐዋርያ አድርጋ የሾመችው ቤተክርስቲያን መካዲ ነው። ምንድነው የሚፈጠሩ ነክስት አብረዋል። በቃ እናንተ እንደዚህ ናቸው፣ አንተ እንደዚህ ናቸው፣ መግለጫ ወደ መግለጫ ሊወጣ ነው። እሱ ወንጌል ያሰራል ወይ? አሁን እኮ ቆምን ማለት ነው። እርስ በርሳችሁ ስትነካከሱ እንዳትጠፋፉ የሚለው የእግዚአብሔር ቃል አሁን ሊሰራብን ነው። እንዳይሰራብን ነው መንቃት አለብን። አንተ ምተኛ ተነሳ ንቃ የሚለው አሁን ነው። ይሄ እንዳውም አንድ ነገር ሊያደርግ ነው መግለጫው የመጣው ይመስለኛል። ቤተ ክርስቲያን ነቅታ ምንድነው የሆነ ያለው ብላ ወደ ዩኒቲ የምትመጣበት ጊዜ ነው። እንዴት አድርገን ተያይዘን ወንጌል በምድራችን ላይ በአደባባይ ላይ እግዚአብሔር በሰጠን ዘመን እግዚአብሔር በሰጠን ጊዜ እንዴት አድርገን ወላዳል ወንድሞችና እህቶቻችን በጨለማ ለሚሰቃዩት እንዴት እንድረስላቸው? ከኛ ልቅ እናንተ አቅም አላችሁ፣ ምን እንርዳችሁ የምንባባልበት ጊዜ ነው። ቆመን እንደ ሽንኩርት የምንላጣጥበት ጊዜ አይደለም። ይሄ መታረም ያለበት ይመስለኛል። በእኔ ሊያስቡበትም ይገባል። የህልግ መግለጫዎች የትም አያደርሱም። ምናልባት ጠነቀቃለሁ ጠብቃለሁ መንጋውን ብለህ መንጋውን የሚበትንም ሊሆን ይችላል። ኮንሲኩዌንሱን ስናየው ኢትዮጵያ ውስጥ አሁን ትንቢት የማይፈልግ ማን አለና ነው? የትኛው ቸርች ነው? እኔ በቃ ምን ችብታ አይፈልጉም ብለህ የምትለው አይደለም። አሁን ኦልሬዲ ዘግይቷል። ቢሆንም ደግሞ መነሻ ላይ ነበር።
መነሻ ላይ ያልቀጨው ቅርንጫፍ ካወጣ በኋላ ስሩ ካደገ በኋላ ትልቅ ዛፍ ከሆነ በኋላ አሁን ላይ አስተካክላሉ ብትል መስመሩን ነው የምታበላሸው። ጌታ ኢየሱስ ክርስቶስም ስንዴውን ከእንክርዳድ እነቅላለሁ ብትል አብረ ስንዴውን ነው የምትነቅለው ታበላሽ ተሆኖ ያለው። ስለዚህ ምንድነው የሚያዋጣው? አንደኛ መቀራረብና መመካከር። ወንጌል ወዳልደረሰው እንዴት እንድረስ? እኔ አሁን ኢትዮጵያ ውስጥ ያልደረስኩት ቦታ የለም። በወንጌል ያልዞርኩት ያልገባሁት ገጠር ከተማ የለም። ቃልዮቶች አሉ፣ እዛ መካይሶች አሉ፣ እዛ ኤምኬሶች አሉ። ቸርች የሌለበት ሙሉ ወንጌል የሌለችበት ዳር ድንበር የለም። እነኚህ አባቶች ስላሉ ነው መንፈሱ እንኳን ክፉ መንፈስ እንዳይሰራ ተይዞ ያለው። ምድራችን የጦርነት አውድማ ናት። የእያንዳንዱ ጸሎት ነው የክፉ መንፈስ እንዳይሰራ እየከለከለ ይዞት ያለው። እኛ እርስ በርስ መበላላት እንጀምርስ ጨለማ ቦታውን ይዛ በቀላሉ የሚቃወመው ስለሌለ አገልጋዩ ሐዋርያውም ነብዩም ቁጭ ይላል በራሱ ነገር ውስጥ። ስለዚህ ጊዜው አይደለም። በአንድነት ተቀራርቦ ቤተ እምነቶች፣ ቤተ ክርስቲያን፣ አብያተ ክርስቲያናት በዚህ ላይ ሊሰሩበት የሚገባ ጊዜ ነው። የት ደርሳል ምንም አይደለም ብለህ እንደ ቀላል መግለጫ አውጥተህ የምትተው ነገር አይደለም። ውጤቱ በጣም መጥፎ ነው የሚሆን። ግብጾች ይሄው አልቻሉም። ዛሬ ግብጽ ላይ ሂጄ አይቻለሁ። ግብጽ ላይ ክርስትና በጭንቅ ነው ያለው። ክርስቲያን ቸርች አለዛም ያለችው ቸርች ሙሉ በሙሉ ክርስቲያን ነገር ነበሩ። እንዴት ወደዚህ ሊመጡ ይቻሉ? ትልቁን ስዕል ማየት ይኖርብናል። ያ ነው ከመንደር ወጥተን እኮ የአገርን እይታ ልናይ ይገባናል። ይሄ እኮ የአንድ ሎካል ቸርች ጉዳይ አይደለም። የሁለት ግለሰብ ጉዳይ እኮ አይደለም። ይሄ የክርስቶስ አካል ጉዳይ ነው። የመንግስቱ ጉዳይ ነው። ይሄ ክርስቶስ የሞተለት ጉዳይ ነው። ጌታ ይመጣል ብለን የምንዘምርለት ጉዳይ ነው እኮ። ይህንን ጌታ እንዴት አድርገን ሰዎችን እናዘጋጅ? በአንድ በኩል ዓለማዊነት፣ ሚዲያ፣ ቴክኖሎጂ ትውልዱን ከቤተ ክርስቲያን እየዘረፈ ነው። ይህን እንዴት እንድረስ? እውቀት ያለው በእውቀቱ፣ ጥበብ ካለው በጥበቡ፣ ገንዘብ ያለው በገንዘቡ፣ አገልጋይ ያለው በአገልጋዩ ተረዳድተን ዘምተን የእግዚአብሔር መንግስት የምንናጠቅበት ጊዜ ነው ጊዜው። አለበለዚያ በዚህ ከቀጠለ መግለጫ አንዱ ካወጣ አንዱም ሌላ መግለጫ ካወጣ መልስ ብትስንሰጣጥ ከዛ በኋላ ማቆሚያ የለውም። አውጥቷል። በነገራችን ላይ ሌሎችም የፍቅር ወንጌል አይቷል የሚባሉ አውጥቷል። እነሱም ግን የት ይቆማል? አሁን እኔ እሱንም አልደግፈው። ለምን መሰለን? ያወጡበት ምክንያት ልክ ነው። አንቀበልም የለም ስላሉ አለው ለማለት የግድ ሰው መልስ መስጠት አለበት። አለበዛ መግለጫ እውነተኛ ሆኖ ሊቀር ነው። ምክንያቱም ሌባ ነህ ካልከው ሌባ አይደለሁም ብለህ መግለጫ ካልመለስክ አምኖ ተቀብሏል ብሎ ዝም ይላል። እውቀቱ ዶክትሪኑ ይለያያል። አንተ መንፈስ ቅዱስ የለም ልትል ይችላል። ፐርሰናሊ እኔ ግን አለኝ እላለሁ አይደል? ምሳሌ ነው የምልህ። ሁለታችን መካከል መጣላት የለብንም። በቃ አለ ካልክ አንተ በዛው ቀጥል። ግን ክርስቶስ ላይ እንገናኝ። አሰራሩ ላይ ላይገባን ይችላል። ሲገባን ደግሞ ወደ አንድነት እንመጣለን ብለህ እኮ የምታልፈው ነገር ነው። ብዙ እኮ የሚያነጋግሩን ስራዎች እያሉ ሐዋርያ አለ የለም፣ አጀንዳ እኮ ሰይጣን በቃ አገኘ። ሐዋርያ የለም፣ ኦኬ የለም የምትሉት እስቲ አጨብጭቡ፣ አለ የምትሉ ደግሞ አጨብጭቡ። አሁን ወዴት ነው የምንሄደው? የትኛው አድራሽ ውስጥ ነው የምናጨበጭበው? ክርስቶስ ኢየሱስ የሞተለትን ነፍስ እንዴት ለመንግስተ ሰማያት እናብቃ? የተሰጠን ስራ እሱ ነው ሚሽን። እኔ አሁን ሚሽኔ ቁጭ ብዬ ሳስብ እንደው ከቤተ ክርስቲያን አልተቀበልኩም ከሰውም አልተቀበልኩም እንጂ እኔ ሚሽኔ አሁን ቀጣይ ይታዩኛል። የኢትዮጵያ ስቴዲየሞች በአዳዲስ ወንጌል ስርጭት ስራ ሲሞሉ ድሮ ከሰራ ነው በላይ አብያተ ክርስቲያን በአንድ ላይ ቆመን ዘምረን የልብ መሸጋገር ፍጹም አብሶሉት የሆነ አንድ ልናመጣው አንችልም መንግስተ ሰማያት ካልሆነ በምድር ላይ። ለምን ኢንተረስት አለ እዚህ። አንዱ ስልጣን አለው፣ ሌላው ገንዘብ አለ፣ ሌላው ምን አለ። ሁሉ አንድ መሆን አይችልም። ስለ ወንጌል ብለን የምንተውም ነገር ስለ ወንጌል ደግሞ መኖር ይኖርበታል። አንዱ እንትን የሚለን እሱ ነው። በሌላ አንግል ደግሞ እኔ ውስጥ አፖስትል ለምሳሌ አሁን ብዙ ሐዋርያቶች አሉ እኛ ሀገር። ምንድነው ያመጡት ለውጥ? አሁን በተጨባጭ ካንተም ጭምር ማለት ነው ቁጥራቸውን ባላቀም ሐዋርያቶች በነበሩበት ዘመን እነዚህ ሐዋርያቶች የሰሩ ስራ ይታወቃል። ምናልባት አንዱ መከራከሪያና መሞገቻ የሚሆነው እነዚህ ሐዋርያቶች ሀገር ለውጠዋል፣ ከተማ ቀይረዋል፣
ተጨባጭ ነገር አምጥተዋል። አሁን ሐዋርያቶች በዚህ ዘመን ያላችሁት ልበል ያላችሁት በል ተጨባጭ ነገር ምንድነው? አሁን በከተማ ደረጃ የመጣው እንደ ብዛቱ ምናል ስራው ስለሚታይ ማለት ነው። የሌሎች የብዙዎችም ጥያቄ ነው ማነሳው ልክ ነህ። እና ምንድነው በከተማ ላይ ይልቅስ ለውጥ ከመምጣት ይልቅ ምናየው ነገር የሐሰተኞች መብዛት አይደለም ወይ? እውነት ለመናገር ማለት ነው። እኔም አንተም እንስማማው ሐሰተኞች እንደፈለጉ የሚሆኑበት ሀገር አይደለም። ያው ሐዋርያትም ይሁን ነቢያትም ይሁን አስተማሪም የትኛውም ሊሆን ይችላል። ግን እንደዚህ ከሆነ ይሄ አገልግሎት ታዲያ የለም እንጂ ታዲያ ቢኖር ለምንድነው ተጨባጭ የሆነ ለውጥ የማናየው የሚል አንድ ደግሞ እንደዛ ጥያቄ ሊኖራል። ይሄ ምናልባት የሐዋርያ መኖር አለመኖር መልስ ላይሆን ይችላል። ኮንቴክስቹዋል የሚባል ነገር አለ። አውዳዊ ጥያቄዎችና መልሶች ይኖራሉ። ዘመነ መሳፍንት የሚል መጽሐፍ ቅዱስ ላይ ተጻፈ ያለ ዘመነ መሳፍንት ታሪካዊ ዳራው ምን ይመስላል? በዘመነ መሳፍንት ምን ተግባር ነው የተከናወኑት? ህዝቡ ዋናውን መንገድ ለቆ በስርጥ መንገድ በሸለቆ በጉድጓድ አለት ውስጥ እንደ ፍልፈል ድንጋይ ውስጥ እየቆፈረ እየተደበቀ የሚኖርበት ጊዜ ነበር ዘመነ መሳፍንት። ፍልስጤማውያን የገዘፉበት ዘመን ነበረ። እግዚአብሔር ሰው እያስነሳላቸው ነበር፣ እየታደጋቸው ህዝቡን ይመራ የነበረው። ሰው ሁሉ የመሰለውን ያደርጋል። ያችን ኮቴሽን ፈልጌ ነው። ሊደርሺፓቸው አንድ ወጥ አልነበረም። ዘመነ መሳፍንት ያስባለው እዛ አካባቢ እንትላን ተነሳለት፣ እዛ አካባቢ መሳፍንት ከለ ተነሳ፣ እዛ አካባቢ መሳፍንት ነው ዘመኑ ራሱ። ስታየው 80ዎቹ ላይ አሁን የምትጠይቀው ጥያቄ አልነበረም። ሐዋርያ የሚባል ድምፅም አልነበረም። ፓስተር የሚባል ሹመትም አልነበረም። ቢኖርም ሬድ ነው። በጣም ትንሽ ቁጥር ያለ ነው። ያንተ መልስ ለመመለስ ነው። የአማኙ ቁጥር ብዛቱ ራሱ ስንት ነው? ኢትዮጵያ ውስጥ ያሉ ቤተክርስቲያን ብዛታቸው ስንት ነበሩ? ከስደት በፊት ራሱን የቻለ ኳሊቲ ያላቸው የራሱ የሆነ ነገር አለው። እሱ አንድ አስተዋጽኦ አለው። አሁን ምን ሆነ ለምትለው ነገር ነው። አሁን ያለው ያኔ የነበረው ነገር አድቫንቴጅ ምንድነው? ዲስአድቫንቴጁ ምንድነው? አሁን ያለው አድቫንቴጅ ምንድነው? ዲስአድቫንቴጁ ምንድነው? እሱ ነው መልሱ። እንዴት ነው በለኝ። ሐዋርያ መኖርና አለመኖር አይደለም። አሁን ሐዋርያ ተብሎ ሲሾም ሪኮግናይዝ አድርገህ ያልተቀበልከው ነገር፣ ለምሳሌ ከቸርች አንድ ሰው አኩርፎ የወጣው መመለስ ሲያቅትህ ያ ሰው ፖዚቲቭ ሆኖ ካንተ አይወጣም። እየሰማኝ ነው? ልክ ነው። ኔጌቲቭ ኮናትሬሽን ይዞ ነው የሚወጣ። አንድ እንከን ያገኛል፣ እንከን ይዞ ይወጣል። አንተም በጠላትነት ታያለህ፣ እሱም በጠላትነት እያየ ነው የምትቀጥሉት። መንፈስ ቅዱስ ይሰራል፣ በዛም ይሁን በዚህ። ማንም ቆሞ ቢሰብክ እግዚአብሔር በመንፈሱ አብሮ ይሰራል ለመንግስቱ መስፋት። የኛ ኳሊቲ አይደለም ማለት ነው። የበጎ ሐዋርያ አይደለንም። ድነን ከዛ በኋላ እግዚአብሔር ጸጋ ስጦታ ሲሰጥ ያ ጸጋ ወደኛ ህይወት አፕላይ ተደርጎ ታምራቶች ተከናወኑ፣ ድንቆች ሆኑ፣ ሽባ ተነሳ፣ እውር በራ፣ መናፍስቶች ወጡ፣ ሰዎች አጋንንታዊ እስራት ነጻ፣ የቃልቻ ቤት ተቀየረ፣ ተወረሰ በወንጌል። ጠንቋይ ቤቶች እቃቸውን ሽጠው ወደ ወንጌል መጡ። ይሄ ሁሉ እኮ ከሜዳ አልፈለቀም፣ ጸጋው የሰራው ነው። አይደንቲፋይ አድርገን ግን አላስቀመጥንም። ሐዋርያት የነበሩ መሪዎች ምናልባት ሐዋርያት ሳይሆኑ አልፏል። እግዚአብሔር ተጠቀመባቸው። ጸጋው እየሰራ ነው እኮ። አሁን የፕሮቴስታንት ቁጥር እኮ ከሌሎች ከ3000 ዓመትና ከምን ጋር እኮ ባላንስ እየመጣ ነው። በዚህ ሾርት ታይም ማን ነው የሰራው? አክሊሉ አይደለም የሰራው እኮ። ያኛው ሐዋርያ አይደለም፣ ያኛው ነብይ አይደለም። መንፈስ ቅዱስ በስራ ላይ ነው። ጸጋ ስጦታ እየሰራ ነው በአማኙ በአስተማሪው። ፎር ዛት ማተር እኛ ጋር ቸርች ፕላንቴሽን እኔ ሲሰራ አንድ አስተማሪ ካለ አንድ ቸርች አለ። በእኔ ፕሪንሲፕል እሱ ቤት እሄዳለሁ፣ አድራለሁ፣ ቤተሰቡ ጋር እንጸልያለን። አንድ ህብረት ይቋቋማል። እዛ እየተመላለስክ ያን ሰው እያስተማርክ ከዛ ታጠምቀዋለህ። በቃ ቤተክርስቲያን ታደርጋለህ። አሁን ያለው ኢሜጅ ቸርች አይደለም እኮ የነበረው ኢትዮጵያ ውስጥ። አንዳንዴ መስማትም ጥሩ ነው ከህይወት ከልምድ። አንድ ጤና መኮንን ባለበት አንድ ቸርች ይቋቋማል።
ፕሪንሲፕሉ ይሄ ነው። መንፈስ ቅዱስ ነው የሚመራ። ሰውየው ራሱ እንደ አንድ ፓስተር ነው የሚያገለግል። ፓስተርም ነው፣ ዲያቆንም ነው፣ ሐዋርያም ነው፣ ወንጌላዊም ነው፣ ያስተምራል። ራሱ ቀን ቀን የመንግስት ስራ፣ ማታ ማታ ደግሞ የቤተ ክርስቲያን ስራ። በዚህ ነው የኢትዮጵያ ቤተ ክርስቲያን እኮ እንደዚህ የበዛችው እንጂ የትኛው ዶክትሪናችን ነው? የትኛው ቴዎሎጂያን አስተምሮን ነው? አሁን እኮ ነው በቅርብ ቴዎሎጂ የተጀመረው። ሳንማር ነው መንፈስ ቅዱስ በእኛ አልፎ የሰራው። ሼፕ ለማስያዝ እና ቅርጽ ለማስያዝ ለሌሎች ደግሞ መልስ ለመስጠት ነው ትምህርቱን ያካተንበት እንጂ መንፈስ ቅዱስ ስራ ውጤት ነው። በኢትዮጵያ ውስጥ የተከናወኑ የቸርች ፕላንቴሽኖች ሐዋርያነት ስላለ ስለሌለ አይደለም። ኦልሬዲ ዛሬም ስራው እየሰራ ነው። ሰው አልመቻለ። በጥላቻ መካከል እግዚአብሔር አይሰራም። እኔ ከአንተ በጥላቻ ተለይቼ አንተ እኔን አስሬ አንተን አስሬ ምን ፍሬ ይኖራል? እሱ ነው አሁን ችግሩ እንጂ የኛ ህይወት ስታይል ነው። የኛ ህይወት ስታይል ተቀየረ፣ ያበላሸው እንጂ እግዚአብሔር በስራ ላይ ነው። አሁንም እግዚአብሔር ወደሱ ፊቱን መልሰን በአንድነት ቆመን መንፈስ ቅዱስን አክብረን ጸጋ ስጦታዎችን አክብረን እንድንሰራ የእግዚአብሔር በጎ ፍቃድ ነው። ስለዚህ ለቃለ መንፈስ ቅዱስ አያስፈልግም አይደለም፣ ለወንጌል ብቻ ነው ወይም ለኤሚኬሽን አያስፈልግም የሚል ታሪክ የለም። መንፈስ ቅዱስ ለአማኝ ሁሉ ተሰጥቶናል በጸጋ ለጸጋ። ይሄ ጸጋ በአግባቡ የሚመራ ሊደርሺፕ፣ የሚመራ አድሚኒስትሬሽን፣ የሚመሩ ሎካል ቸርቾች፣ አጠቃላይ ኦርጋናይዜሽን ላይ ያሉ ሰዎች ለመንፈስ ቅዱስ የሰጠነው ቫሊዩ ከችግር የተነሳ ከገንዘብ እጦት የተነሳ ያችን ለማግኘት ካለመማራችንም የተነሳ ያችን ለመበቀል የሮጥነው ሩጫ ያን ስናገኝ ቆምን እዛው። ግን የመንፈስ ቅዱስ ስራ ደግሞ እዚህ መሬት ላይ የተሰራ ከየት መጥቶ ነው? የኢትዮጵያ አብያተ ክርስቲያናት ቁጥር ይሄን የደረሰው ማን ሰርቶ ነው? ማን ነው? እንዴት ሰርተን ነው? ይሄ እኮ ራሱ ሪሰርች ይፈልጋል። ማን ነበረ? ስንት ነበር ቁጥራችን? 80 ላይ ስንት ነበር? ከዛ ወደዚህ ነው እንግዲህ አንዱ ጄኔሬሽን የመጣው። ከ80 በፊት የስደቱ ተብሎ ነው የሚታይ። ከ80 ወደዚህ ደግሞ የዲሞክራሲ የኢንተርኔት ልጆች ተብሎ ነው የሚታይ። በኢንተርኔት ያደጉ እናት አባት የሌላቸው እንደማለት ነው። አልሰማኝም? ኢንተርኔት ያሳደጋቸው ምን ማለት ነው? በቴክኖሎጂና በኢንተርኔት ላይ ያደጉ ልጆች ፍርሃተ እግዚአብሔር ፍርሃተ አባትና እናት የሌላቸው በቃ ኤቲስቶች ያሳደጓቸው ያስተማሯቸው በተለይ ሲቪክስ ተምሮ ያደጉ ወጣቶች ናቸው። አሁን 30-40 ዓመት ላይ ደርሷል። እነኚህ ሰዎች ከነሱ በትምህርት ቤት ይሁን በፊዚካል ነገር ላይ ተምሮ ያደጉት ነገር መሬት ላይ አጡ። 60ዎቹ እድሜ በላይ ያሉ ሰዎች ደግሞ እንደነገርኩ ተቆርጦ እዛ ቀርቷል። ይሄ ጄኔሬሽን ክፍተት ባለበት ነው አሁን ይሄ ጥያቄ የተነሳው። አሁን መግለጫውን ያወጡ ሰዎች እኮ ነባር ቸርቾች ናቸው። እነኚህ አዲስ የመጡት በዚህ ጸጋ ዙሪያ ላይ እነሱ የሚያወሩትን ላይሰሙ ይችላሉ። ኢንተርኔቱ በእጃቸው ነው። መጽሐፍ ኮሜንተሮች በእጃቸው ነው ያለው። ያውቁታል፣ ያነቡታል። እኔ ገና ሰብኬ ሳልጨርስ እሱ ስብከቱ ራሱ ጨርሶ አቅፎ ይህንን ትውልድ ስታስተምር ስትመክር ኮንቴክስቹዋል ማድረግ አለብህ። ሁለተኛ እሱን ሲያስተምር ያኛው ምን ይጎደዋል ብለህ ማሰብ አለብህ። ስንት የዋዮች ደግሞ ቁጭ ብሎ በቻናል በአረብ ሀገር በተለያየ ሀገር ደግሞ የሚሰሙ አሉ እኮ እንደ መልአክ እንደ እግዚአብሔር ቃል የሚቀበሉ። እኛ እዚህ ስለምናቅ ነው። ቢፌ ላይ ራበው ሰው ብታስገባው ጠራርጎልኝ ነው የሚወጣ። ከሆቴል ቤት ወጥተህ ግን ቢፌ ግብዣ ብትሄድ የምትበላው ራሱ መርጠህ ነው የምትበላ። አሁን እኛ እዛ ደርሳ ቢፌ ላይ ነን ያለ ነው። አትበላውም፣ ጠግበሃል። በቃ ኮንፈረንስ በቃ ህይወት ራሱ ኮንፈረንስ ነው። ስንት እሑድ ተካፍለሃል? አንተ ቸርች ስንት ኮንፈረንስ ላይ እስከ ዛሬ ተካፍለሃል? ከዚህ በላይ ቴዎሎጂ ምን እንደምትማረው ኦልሬዲ ሐዋርያ እኮ ነህ አንተ ራስህ። የተላክ ሰው ነህ እንደው ስም መቃየር ካልሆነ በስተቀር ኢትዮጵያ ውስጥ እኮ እግዚአብሔር ያላከው ሰው ማን አለ? ስንት ገበሬው ተልቆ እኮ ቸርች ተክሎ ተአምር ሰርቶ ጸልዮ ድኗል። ስሙ ከሆነ ስሙን ምናልባት ሐዋርያ ከምንል ተልቆ የሚያገለግሉ አገልጋዮች ብንል ምንም የሚያጣለ ነገር አይደለም። መጽሐፍ ቅዱሳዊ ስለሆነ ግን ግድ ነው እንጠቀምበታለን። ግድ ነው መጽሐፍ ቅዱስ ስለሆነ አንሽሮ መጽሐፍ ቅዱስን። በጣም ጥሩ ነጥብ ላይ እየመጣን ወደ መጨረሻችን እየመጣን ነው።
ምንድነው የማስበው ምንድነው አፖስትል የልዩነቱ ጋፕ ድልድዩ የት ጋር ነው የተሰበረው? እንደዚህ ብዙ ነገሮችን ሳይኔ በክርስትና ከመጣ ወዲህ አንዳንድ ጊዜ የሚለያዩንን ነገሮች ላይ ማተኮር ነገር በጣም ይታያል እና አሁን ወጣቱ የተነሳውና ቀደም የነበርነው አማኞች አንድ ጋፕ እንዳለ ይታያል። ይህ የዚህ ጋፕ መነሻ ምንድነው ትላለህ? አንተም ከአገልግሎትም ከህይወትም ካየው ወጣቱ ሐሰተኛ ሆኖ መጥቷል በአብዛኛው ተብሎ ተፈርጇል። እዚህ ጋር ደግሞ እኛ እውነተኛ ነን፣ እኛ ጋር ነው እውነት ያለው ወንጌል እኛ ጋር ነው። እኔ ደግሞ አንድ አለ። ዞሮ ሁለት አንድ ትልቅ ግሩፕ ይታያል። የቱ ጋር ነው ወጣቶቹ ሲያመለጡት? ይሄ ሁሉ ስህተትስ ሲመጣና አሁን እንደዚህ ስንቃወም የት ነበርን እኛ? የት ሆነን ነው ይሄ ሁሉ ነገር የሆነው? እና ወደ መፍትሄውም እንድንመጣ ብዬ ነው። ወደ የመጨረሻ ጥያቄ ነውና እስቲ ይሄንን ለማገናኘት እንሞክር። የቱ ጋር ነበር ስህተቱ? ወጣቶቹስ ይሄን ይዘው ሲመጡ እንሳሳት ብሎ ተሳስተው ነው? ምንድን ነው እዚህ ጋር ያለው ነገር? ላንሳ። ፈንዳሜንታል የሆነ ጥያቄ ነው ጠየቀኝ። በጣም መሰረታዊ። ከህይወቴ ስጀምር በህይወቴ ላይ ብዙ ነገር ተፈራርቋል። በቸርች ውስጥ ከዳንኩ በኋላ አማኝ ሆኜ የኖርኩበት ዘመን አለ። አገልጋይ ሆንኩበት ዘመን አለ። ሙሉ ጊዜ ሆንኩበት ዘመን አለ። ከዛ ደግሞ ሹመት ደግሞ ያገለገልኩት አለ። እስከ ዛሬው ቀን ድረስ ማለት ነው። እነኚህ ደረጃዎች በሙሉ ያስተማሩኝ ነገሮች አሉ። ትናንትና ብማር ኖሮ የሚላቸው ነገሮች፣ ባቅ ኖሮ የሚላቸው ነገሮች፣ መልሰ ማታገኛቸው እድሎች አሁን እንደ ቤተ ክርስቲያን፣ እንደ ቤተ እምነት፣ እንደ አገሪቱ ላይ እንዳለው ሰው ምንድነው ክፍተቱ? የት ጋር ነው ብለህ ብትል ቅድም ዘመነ መሳፍንት ብዬ ጠቅሼልህ የነበረው ጋፕ ተፈጥሯል። በጣም ወሳኝ ነገር ነው የምናገረው። የጌታ ምጽአት ነው። እኔም ወደ ጌታ ሲመጣ የምንጠብቀው ኢየሱስ ይመጣል። ኖበዲ ነው በቃ መቼ እንደሚመጣ እናውቅም፣ ግን ተዘጋጅተን እንኑር። መዝሙሩም ስብከቱም ጸሎቱም ፎከሲንጉ ወደዚህ አቅጣጫ ነበረ። ስለዚህ ሰው ሁሉ ምን ያደርጋል? በቃ ለሚሄድበት ነገር። እኔ ወደ ጌታ ሲመጣ ደሞዝ አልፈልግም አልኳቸው። ቶሎ ነገሮችን እንደሚያልቁ ነው የሚመስለኝ እና በቃ ሁሉ ነገር ቤትም አያስፈልግም፣ ማግባትም አያስፈልግም። ከቆየ በኋላ ነው ያገባው። ለምን? በቃ ወደ ጌታ ይመጣል የሚል ነው። እዚህ ጋር ምን ያስገባኝ የሚል ነገር ነው። መካሪ የለም፣ ደርሶ እንደዚህ የምታነበው መጽሐፍ የለም፣ ሚዲያ እጅ ላይ የለም፣ ሞባይል የለም፣ ኢንተርኔት የለም። አሁን የምታየው ይሄ በየሚዲያ የምታየው ነገር የለም። ከሰማንያ ወደዚህ ነው እኮ የፈለቀው። ትዝ ይለኛል 75 ቴሌቪዥን ኢትዮጵያ ውስጥ ሲጀምር ጀርባ እየዞርን ነበር የምናየው። የት ጋር ሆኖ ነው? ዛት ማች ዳርክ አንደርግራውንድ ነበር። የስደቱ ዘመን ማለት ነው። ከስደቱ በኋላ ከዚህ ከ80ዎቹ በኋላ ከአንደርግራውንድ ስንወጣ አይኖቻችን ተገለጠ። ቤት የሌለው ሰው ቤት እንደሚያስፈልገው ማየት ጀመረ። ለትምህርቱን ያቆመ ሰውዬ ትምህርት እንደሚያስፈልገው ገባው። ያላገባም ያለው ማግባት እንደሚገባው ማሰብ ጀመረ። ሚዲያ መጣ። ሰው ማየት ጀመረ። ዓለም ማየት ጀመረ። እጁ ላይ ማየት ጀመረ። ይሄ ነገር ምን አደረገ? ትውልዱን ከእጅ ላይ ከቤተ ክርስቲያን እጅ ላይ አወጣ። አንተ መድረክ ላይ የምትሰብከውን እሱ ማታ ላይ በዚህ ላይ ቁጭ ብሎ ስብከት እየሰበከ እሱ ሌላ ቶፒክ ሁሉ አልፎ ሄዷል። እኛ በነበርንበት ዘመን የነበረው አይን ጨፍነን ነው የምንጸልየው 4 ሰዓት ይሁን 3 ሰዓት። እነሱ እንደዚህ መጸለይ ጀመሩ። ከፍቶ ማየት ጀመሩ። እውነት ነው ውሸት ነው የምለውን ይሄ ራሱ በራሱ የመጣው ነገር ነው የምነግርህ። ጋፑ በዛ መንገድ እየሄደ መንፈሳዊ ነገሩ ጋፕ እየፈጠረ መጣ። በዚህ ላይ ፖለቲካው ራሱን የቻለ ጋፕ ፈጠረ። ዲሞክራሲ አለ፣ ነፃነት፣ ሰው ሁሉ የፈለገውን ማድረግ ይችላል። ምስትም ባሏን እግሬን ጠበኝ ወደምትለው አይነት ፖለቲካ ነበር ምድራችን ላይ መጣው። እኩልነት የሚል ነገር መጣ። ወንድ ሴት ምናምን የሚባል ነገር በቃ መስቀልቅሉን የሚያወጣ ልጆች አባቶች የማይታዘዙበት ዲሞክራሲ የሚለው በራሱ ያመጣብን ጣጣው ይሄው አረም ሆኖ አልነቀላል። ዲሞክራሲ ቤተክርስቲያን ተመርታበት አታውቅም።
በድምፅ ብልጫ የምመረጥበት ዘመን መጣ። እንደ ፖለቲካው ድምፅ ያገኘው እሱ ነው። የበለጠ ጸጋው ቅባቱ ልምዱ ሳይሆን እየሰማኝ ነው። ጋፖቹን ያሰፋው ነው የምነግርህ። እነኚህ ነገሮች አያስፈልጉም አይደለም፣ ግን እንዴት ነው ሞኒተር ያደረግ ነው? ቀድመን ተዘጋጅተናል ወይ? አሁንና ሐዋርያ የለም ፓስተር የለም ከማለታችን በፊት ሐዋርያና ፓስተር የያዙትን ምዕመን ማን ይዝልናል ብሎ እኮ አላሰቡም። ወይስ ሌላ ቤት እምነት ውስጥ ይግቡ አሉ አይደል? በእነሱ እጅ ካልተያዘው ሰው ያላነሰ እኮ ይዟል። እነሱ ሐዋርያ የያዘው እኮ ቀላል አይደለም። አሁን የያዘው በጣም ብዙ ነቢዩም የያዙ ነቢያት ሆነው የያዙ ሰዎች እኮ በጣም አንቆ ነው የያዙ። ለዛው በጣም ይህንን ቆይ እነሱን እንደዚህ የለም ብለህ ስትኮንን ማን ነው እነሱን የያዙትን ሰዎችስ እንዴት ነው ትሬት የምናደርገው? ወዴት ይሄዱ? ለጌታ አያስፈልጉ? እንደ ሰዎቹ አያስፈልጉም እንበል። እነዛስ ለጌታ አያስፈልጉም ወይ? በምን መካኒዝም በምን ለየው? ያንተና የነሱ መንጋ በምንድን ነው የምትለየው? ሰዎቹስ ይሁኑ ሐዋርያው እኔ ሊሁን እኔ የማስተዳድራቸው እኔ የምመራቸው እኔ የማገለግላቸው የት ይግቡ? በቃ ሐዋርያውን አትቀበሉ ብለህ መግለጫ ስታወጣ ቸርቹን መዝጋት ነው። ምን ያዘጋጀለት መካኒዝም አለ? አብሬ ማዘጋጀት አለብህ። ምእመኑ ምን እናድርገው? አቆመ ይሄ የዋህ ህዝብ እንዴት እንያዞሽ? እኛ ጋር ይምጡ ወይስ ሌላ ክፍል እናዘጋጅላቸው? ወይስ ሌላ ቤተ እምነት ውስጥ ይግቡ? ወይስ ሌላ ሃይማኖት ውስጥ ይግቡ? ኮንሲኩዌንሱ አደጋ አለው። አንድ ሰውዬ ነው አንተ የተናገርከው። እሱ የያዘው ግን በሺዎች ነው ፋሚሊው። በዚህ ላይ መንግስት ኃላፊዎች እያንዳንዱ ጋር ተተክቷል። ማን ከማን ያንሳል? የማን ቤት ፈርሶ የማን ቤት ይተዋል? በፍቅር ካልሆነ በህል ከመጣ እኮ ቱትሲና እሱ እኮ ክርስቲያኖች ናቸው የጀመሩት። ልክ ነህ። ይሄ እኮ ኢትዮጵያውያን እኮ በጣም ብዙ ምሳሌ እኮ ያለን ሰዎች ነን። ነገ ጠዋት እዚህ ከወደ ምስራቅ ከወደ ሐረርጌ ወደ ሶማሌ የሆነ ነገር ብጀምር፣ ከጅማ የሆነ ነገር ብጀምር ማን በር ላይ ነው የሚቆመው? who resist all that? ማን በጫረው እሳት ነው ሰው የሚቃጠለው? አያደርግም የምትለው ነገር ደግሞ ምን አለ? ይሄ ነው ጋፑ ያለ መደማመጥ፣ አባቶች ለልጆች ልባ አለማስፋት። አንድ ጊዜ አይደለም እኮ ሁለት ጊዜ አይደለም 7 ጊዜ አይደለም 7 ጊዜ 7 ያን ትምህርት ነው ኢየሱስ ጥሎልን ሄደው። የአዲስ ኪዳን አገልጋዮች ልታጠፋት ይችላል፣ እኔ ላጠፋ ይችላል፣ ላበላሽ ይችላል። ግን ምንድነው ማድረግ የሚገባ? የሚቀርቡን ወዳጆች ጓደኞች ታስመክራለህ፣ ትመክራለህ። ከዛ በኋላ ደግሞ ሞዲፊክ ታደርጋለህ። ቢያንስ ይሄን እንዳታደርግ በሚገባ በሚመለከተው በኩል ሰው ደግሞ ቁጭ ብለህ ካወራኮ በጣም ነገሩ ቀላል ነው። እኔ ጋር አሁን ስታወራኮ በጣም ቀላል ነው። ይሄን በሚዲያ ላይ ግን ከኔ ጋር ሐዋርያ ምንድነው ብለህ ብትጀምር መልስ ይዤ ነው ለዲፌንስ የሚዘጋጀው እንጂ ለመመለስ አልተዘጋጀም። እና ከቸርች የወጡ ሰዎች ናቸው እነዚህ በሙሉ። ከውጭ ሀገር ማንም ተጭኖ ገባ የለም። ከመሰረት ክርስቶስ፣ ከመካነ ኢየሱስ፣ ከሙሉ ወንጌል፣ ከቃለ ሕይወት፣ ከነባር ቸርቾች የወጡ ናቸው በሙሉ። ልክ ነኝ? ልክ ነው። አልዳኑም፣ ሌላ ነገር ነው። አሰራራቸው ተበላሽቷል፣ እውነት ነው። እኔ መደግፋለሁ። የሚሰሩ ስራ ከወንጌል ተቃራኒ እያደረጉት ነው። ሁሉም ባይሆን አንዳንዶቹ ደግሞ ታርሞ ስርዓት ይዞ በቸርች ውስጥ የሚያገለግሉ አሉ። ቸርቻቸውን አክብሮ ወንጌል የሚያስተምሩ የሚጸልዩ፣ ለታመመ የሚጸልዩ፣ በዚህ ጸጋ የሚያገለግሉ ነቢያት፣ ሐዋርያት አሉ። እነዛን ደግሞ ኢንካሬጅ ማድረግ አስፈላጊ ነው። እነዛን ደግሞ እንዴት አድርገን እንጥራ፣ እንዴት ፓናል ዲስከሽን እናዘጋጅ፣ እንዴት አድርገን እነኚህ ሰዎች ጥሪ ማድረግ ቀላል እኮ ነው። በሚችሉት በኩል ጥሪ ማድረግ። እስቲ ልጆች እንመካከር፣ አባቶች ነን፣ እናንተ ከኛ ኋላ የምትረከቡን ሰዎች ናችሁ፣ ምድሪቱ እናንተ ናችሁ ያላችሁት። እኛ በእድሜም የዛሬ 10 እና 20 ዓመት እኮ የለም፣ ግማሹ የዛሬ 50 ዓመት እኮ የለም ሰው ይሄን የሚለው የለም። በአብዛኛው ይሄን ታምናለህ? ትክክል። የዛሬ 50 ዓመት እዚህ አሁን ያለን ሰዎች እኮ ከዛ ውስጥ እኮ ምናልባት በቁጥር ነው እኮ ሰው የሚታየው። 1000 ዓመት ለማይሞላ እድሜ ክርስቶስ ጋር ስንሄድ ግን የምንጠየቅበት ወንጌል ከፊታችን አዝመራው እንዲህ ተዘርግቶ ምድሪቱ የተጣራች መንግስት እንኳን እየተጣራ ባለበት ሰዓት
ጦርነት አሰፍስፎ ባለበት ፖለቲካው ራሱ ዘርና ብሔር ሰው ሊያፋጭ ሰይፍ እየሳለ ባለበት ሁኔታ ይሄ አጀንዳ ጊዜያችን አይደለም። መንግስት ከህዝብ ጋር ለማስታረቅ እኛ እኮ ላይታች የምንልበት ታይም እኮ ነው። ህዝቡን ከመንግስት ጋር ለማስታረቅ ጫካ ገባውን ከመንግስት ጋር ለማስታረቅ አንዱን ብሔር ከሌላው ብሔር ጋር ለማስታረቅ ሰው እኮ ሸክም በቃ አትመልከቻ አትኝ ተብሎ ልቡ የሳሳበት ጊዜ ነው። አማኙ ከዓለም ጋር የተቀላቀለበት ጊዜ ነው። የትኛው አማኝ ነው አንተ መግለጫ ራሱ የምታወጣው? ማን ነው አማኝ ራሱ? ምን ኤቪደንስ አለ? ሶዶማዊ እዚህ ምድር ላይ ስንት ቦታ ነው ያለው ተደብቆ የተቀመጠው? ስንት ወጣቶች በዛ እየተመቱ ነው ያሉት? ስንጸልይ በጸሎት ዲሊቨር የሚደረጉ ይሄንን ታዲያ ይዞ ይቀመጡ ወይ? የጸጋ ካልሰራ መንፈስ ቅዱስ ይሄንን እያነጻ ሰዎችን እያዳነ ካልጨመረ በምን ይስራ እግዚአብሔር? ሰው ሁሉ አንድ ወጥ አይደለም ጸጋው። ያንተ ጸጋ ሌላ ነው፣ የኔ ጸጋ ሌላ ነው፣ የዛኛው ጸጋ ሌላ ነው። ጸጋ ሁሉ በአንድ ላይ ግን ክርስቶስ ኢየሱስ የመሰረታት ቤተክርስቲያን ለማነጽ ነው። ክፍተቱን የሚሞላው በእንዲህ አይነት መቀራረብ፣ አብሮ በመነጋገር በቃ እኔ የበላይ ነኝ የሚለው ነገር ግድ የለም ስለ ክርስቶስ በመተው እኛ ነባርነን እኛ አንደኛ ነን የሚለውን በመተው እነዚህ ወጣቶችም ደግሞ በሐዋርያነት በፓስተርነት ቸርች መስርተው የሚሰሩ ሰዎች የት ይደርሳሉ ምን ያመጣሉ የሚል ሳይሆን ከረገሙ ራሱ ይበቃል። ይሰማል። ረግሞኝ ለምን ይሞታሉ? አባትና እናትን እርግማን እኮ ማንንም መሻር አይችልም። አባትና እናትን አክብር እድሜ እንዲረዝም ይላል መጽሐፍ ቅዱስ ነው የሚለው። አልተሻረም። እነዚህ አባቶች ናቸው። ጸልዮልኛል እኔ ገና አገልግሎት አልጀምር በምልቱ ላይ ነበሩት የታሰሩ ዋጋ የከፈሉ የተገረፉ የሞቱ የነዛ ሁሉ የእንባ ፍሬያቸው ነኝ እኔ። የነዚህም አሁን ያሉትም የእንባ ፍሬ ነኝ። በዚህ መንፈስ ነው ወጣቶችን ማየት ያለባቸው እንጂ ከቸርች ውስጥ ሰድቧቸው የወጣው ሰው እያዩ መግለጫ ማውጣት አያስፈልግም። ምናልባት ሰድቧቸው ሊወጣ ይችላል አንዱ ወይም ደግሞ ሲያወጣ አንዳንዱ በቃ እነሱ ይደረቁ ናቸው ወይም እነዚህ ናቸው ብሎ በሚዲያ ላይ ሰድቦ ሊሆን ይችላል። ትክክል አይደለም። ደካማውን እንደ ደካማውን የሚያነሳው ጌታ አለና ያጠፋውን የሚመልስ ጌታ ልባችን አስፍተን ይሄ ጸጋ ይሄንንም ጭምር ነው የሚሰራ። የአባትነት ጸጋ ነው ሐዋርያነት ጸጋ የሚያስማማ የሚያዋድድ አንተ ተው ስለ ክርስቶስ ብሎ ሁሉን አስታርቆ ሰውን ከክርስቶስ ጋር የማስታረቅ ቃል ያለበት ነው ይሄ። እና በዚህ መንፈስ ነው ጋፑን ያመጣው። ቴክኖሎጂው ጋፕ ፈጠረ፣ ሚዲያው ጋፕ ፈጠረ፣ ፖለቲካው ጋፕ ፈጠረ። እንደገና ራሱ ቤተ ክርስቲያን ማደግ በራሱ እድገቱ ራሱ ሁሉም ማስደሰት አይችልም። ሁሉም ሙሉ ጊዜ መሆን አይችልም። ስለዚህ ግሩፕ እየፈጠሩ ከቸርች ውስጥ እየተገነጠሉ ህብረት እየመሰረቱ ያቆረፈ ሁሉ ህብረት መንግስት እንኳን በዚህ ውስጥ ፍቃድ በመስጠት አንድ አስተዋጽኦ አለው። ፍቃድ ባይሰጥ እኮ ይሄ ሁሉ አይመጣም። አሁንም መንግስትም ጭምር በዚህ ላይ ኢንቮልቭ ሊያደርግበት የሚገባ ነገር ነው። ለምን ወደ ባሰ ነገር እንዳንሄድ። ለተቀጣጠለ ሰዓትም ማጥፋ አላገኘንም። ከቸርች ቢጀምር ደግሞ ምን እንደሚሆን አስብ። ስለዚህ ነባር አባቶችን በልብ ስፋት አሁን ያወጡት መግለጫ ላይ ቆም ብሎ አስበው ምእመኖቻቸው ነገር ራሱ የራሳቸው ምእመን ይሄን ጸጋ ይፈልጉታል። ይሄ ጸጋ ደግሞ ለቸርቻቸው ያስፈልጋል። ፈውስ ያስፈልጋል። ድንቅ ተአምራቶችን የሚያገለግል አገልግሎት ያስፈልጋል። እግዚአብሔር የሚናገረውንም የሚያስተላልፉ ሰዎችም ያስፈልጉናል። ውሸተኞችን ደግሞ ለይተን አጥርተን እንዴት አድርገን እነዛን ፐርሰናል አድርገን እንምከራቸው። ከምእመኑ እንኳን ለይተን ሰውየው በግል የሚያጠፋውን በርኩሰት ሊሆን ይችላል፣ በዝሙት ሊሆን ይችላል፣ በገንዘብ ሊሆን ይችላል፣ በተለያየ አይነት ኃጢአት ሊሆን ይችላል። እነዛን ፐርሰናል አድርገነው ሰዎቹን እንዴት አድርገን ሰው መድበንበት የሚቀርባቸውን ከተለያየ አይነት ሰው መቼም ብቻውን አይኖርም። በዛ መንገድ ሶልቭ ብናደርግ ካውንስልና አብያተ ክርስቲያናት ደግሞ የበለጠ ትልቅ ስራ በዚህ ላይ መስራት አለባቸው። አሁን ዝም ብሎ ከመቀመጥ እነዚህን እንዴት ማቀራረብ እንችላለን? አስተምሮ እንዳለ ይቀጥል። እኛ ከሙስሊም ወንድሞቻችን ጋር አብረን እየሰራን ነው አይደል እንዴ? ሃይማኖታችን አንድ ስለሆነ አይደለም። ቢያንስ አንድ ላይ መኖር አለና በአንድ ሀገር እንኖራለን፣ በአንድ ሰፈር እንኖራለን፣ በአንድ መንግስት ጥራትን እንተዳደራለን። ስለዚህ በአንድነት ላይ እኮ መነጋገር የሚችልበት ብዙ መንገዶች አሉ።
አይደለም በወንጌል። ስለዚህ እነኚህ ሰዎች ጋር ተቀራርቦ በቤተ እምነትም በሃይማኖትም እንዴት ሶልቭ እናደርግ፣ ለዚህ ደግሞ የሚረዱን ማን ናቸው ብሎ ሰው ራሱ መለየት። ቄመኛ ሰው አንዳንዴ አስታራቂ ሆኖ ይሄዳል። ይሄም አንድ ችግር ነው። ኤርትራና ኢትዮጵያን ሲያስታርቁ ማን ነው ሄደው ፍቃደኛ ናቸው? ሁሉም እንዴት ነው? አንዳንድ ጊዜ ሳታስበው አንዳንዱ የመንግስትም ፈቃድና ሀሳብ ያልሆነው ነገር የሚፈጽም ሰው ደግሞ ሊኖር ይችላል። መንግስት እርቅ ፈልጋለሁ ብሎ እርቅ አልፈልግም የሚል ሰው ሊቀላቀል ይችላል። መለየቱም ጥሩ ነው። ምክንያቱም የመንግስትንም ኢሜጅ የሚያጠፋ ነገር አለ፣ የቤተ እምነቶችን ኢሜጅ የሚያጠፋ አለ። ይሄንን ሊያመጡ የሚችሉ በህይወታቸው ሲናገሩ የሚሰሙ የሚደመጡ ሞገስን እግዚአብሔር በላያቸው ላይ ያስቀመጠ ለአገር የአገር ባለ ሀብት የሆኑ ታላላቅ አባቶች ከዚህ ኃላፊነት ውጪ የሆኑ አንዳንድ ጊዜ ኃላፊነት ነው ብሎ ሰዎች የሚጨነቁበት ነገር አለ። ለእያንዳንዱ ለሚጠፋ ሁሉ ኃላፊነት አለብን። የመጀመሪያ በቤት ያለው ልጅ ነው ኃላፊነት የሚኖር። ቀጥሎ እኮ ለሚመጣ ትውልድ ሁሉ እግዚአብሔር በሰጠ ኃላፊነት ትውልድን የማዳን ኃላፊነት አለብን። ስለዚህ በዛ ልክ እርቅ ላይ መስማማት ላይ መቀራረብ ላይ የሚሰሩ ፎረሞች ያስፈልጋሉ። በእናንተ ሚዲያው ራሱ አሁን በዚህ ላይ ሞር መስራት የሚጠበቅ ይመስለኛል። ምክንያቱም መወራወር የትም አያደርስም። ግብፅን በሙሉ ክርስትናን ከአገሩ ላይ አስወገደ። በጣም ጥቂት ዘር ነው ያለው። ሱዳንን ተመለከታል። አቃቸዋል እነኚህ አገሮች ሁሉ ዙሬ ቱርክ እጃለሁ፣ እስራኤል እጃለሁ። ያንዳንዱ አገር አውሮፓ፣ አሜሪካ 32 ስቴት አይቻለሁ። ቸርቾቻቸው 300 ምናምን መሐንዲስ ያሰራቸው በዓለም ታዋቂ ቱሪስት የሚጎበኛቸው። ዛሬ ቱሪስት ብቻ ነው 20 ሰው ቁጭ ብሎ የሚያመልክበት የለም። ወዴት ይሄድን ነው ብለን ካለፈው መማር አለብን። ከዛ መማር አለብን። እነዛ እንዴት ይወራወሩ ነው? እኛ መሬት ውስጥ ነን፣ እናንተ እንደዚህ ናችሁ እየተባባሉ ከዛ በኋላ ነገሮች የመንፈስ ቅዱስን እንቅስቃሴ ገቱት። መንፈስ ቅዱስ አታሳዝኑት ይላል። ቅዱሱን የእግዚአብሔር መንፈስ አታሳዝኑት። እንዴት ነው የምናሳዝነው? እኔ አዘንኩ ማለት እኮ መንፈስ ቅዱስ አዘነ ማለት ነው። አንተ አዘንኩ ማለት መንፈስ ቅዱስ አዘነ ማለት ነው። የዳነ ሰው ህይወት አሰራሩን ማስተካከል ይቻላል። ባትቀበለውም እንኳ ስለ ህብረቱ ስለ ወንጌል አለ ብለው ይህንን ማድረግ ይጠበቅብናል። ደግሞ እንደ አባት ከአባት የሚጠበቀው ነው። ይህን ማውጣቱ ነው የሚቀለው ወይስ በዚህ አይነት መንገድ ሄደን እነኚህን ገንዘብ ማድረግ ነው የሚቀለን? የሚሻለው ላይ ፎከስ ማድረጉ ይሻላል። በጣም ልክ ጥሩ ሀሳብ ነው አፖስትል የምታነሳው። የምለው እኔም ይሄን ነው። መቼም ጥሩ ነው እንደ መፍትሄ የተነጋገር ነው። የተለየ ዓላማ እስከሌለ ድረስ ወንጌል አንድ የማድረግ አቅም አለው ብዬ አስባለሁ። ወንጌል የገባን ሰዎች በተቻለን መጠን በአንድ ላይ ለመቆም አንድ ጊዜ ይመጣል እኮ ምናልባት አንድነት የሚጠይቅ በጣም አብሮነታችንን የሚጠይቅ ነገር ይመጣል እና እንዳልነው ደግሞ ትውልዱም እየተቀበለን የሚሄደው ነገር ምንድን ነው? ስንናገር የሚሰሙን ሰዎች ምን እንዲሰሙ ነው የተፈለገው? ከዛስ ነገ እንዴት ነው ያንን ሰብስበን የምንይዘው የሚለው ነገር በጣም አሳሳቢ ነገር ነው ለቤተ ክርስቲያን እና ጥሩ ሀሳቦች ነው ያነሳ ነው አፖስትል። በጣም መሰረታዊ ናቸው። ዞሮ መልእክታችን ምንድን ነው? የሚጠቅመን አንድነት ነው። ልናተኩር ይገባል። ማለት አንድ የሚያደርገንን ነገር ብናስብ ምን ችግር አለው? የተለያየ ቤተ እምነት ይኖራል፣ የተለያየ አቋም ይኖራል። ግን ስለ ወንጌል ብለን የምናደርገው ነገር አይደለም ወይ ነገ ከኛ የሚጠበቀው? አሁንስ ወጣቱ የት ነው ያለው? ወጣቱ እንትን አድርገነዋል፣ ግምት ውስጥ ገብቷል። ቤተክርስቲያን ውስጥ ያሉ ወጣቶች አሁን ሪሊ ከኛ ጋር ናቸው? ይሄ እንዴት ነው የምናስበው? አመል ትልቅ ቦታ ላይ ያለን ሰዎች ምንም ላይ መስለን ይችላል። ማለት ቀላል ሊሆን ይችላል። እንደዚህ ነው እንደዚህ ተደርጓል እንደዚህ ይሄን በጣም ብዙ ስለሚያሳስበኝ ነው ይሄን ማነሳውና በሶሻል ሚዲያም አሁን በዩቲዩብ የሚያዩን ከላይ ሀሳብ የሚሰጡናሉ እና አንዳንድ ጊዜ ጎራ ተይዞ የሚደረገው ነገር ራሱ ለቤተክርስቲያን አይጠቅምም ብዬ አስባለሁ። ስለዚህ እንደ ትልቅ ሰው ወንጌል እንደገባው ሰው ኃላፊነት እንዳለበት ሰው ሁላችንም ብናስበው ይሄን ነገር ጥሩ ነው እላለሁ። ምናልባት የመጨረሻ መልእክት ካለ ትንሽ ደቂቃ ድልስትና እንጨርስ። የመጨረሻ መልእክት ምንድነው? እኔ አሁን ለምን ይሄን አደረጉ ለማለት ይከብደኛል። እየሆነ ያለው ስራ
ያስብላል። ነባሮቹን መግለጫ ያወጡትን ዝም ብሎ ከሜዳ ተነስተው ለጥላቻ እንዳላደረጉ ይሰማኛል። ነገር ግን በልክ ማድረግ ደግሞ አንድ ነገር ነው። ቢያንስ እውነትና ውሸትን ሁል ጊዜ ቴዎሎጂ ደስ የሚለው አንዳንዶች እንዲህ ይላሉ፣ አንዳንዶች ደግሞ እንደዛ ይላሉ ብሎ ነው የሚገልጡት እና አንዳንድ አገላለጦች እውነት ሆኖ ወንጌል ላይ ዋጋ እየከፈሉ ያሉ ሰዎችንም መንፈሳቸውን ማስመረር ነው የሚሆን። እኔ አሁን ፐርሰናል የራሴን ነው የምናገረው እንደ አንድ ሐዋርያ በዚህ በሚሉት አይነት ነቀፌታ ውስጥ ራሴን ያስገባው ሰው ስላልሆንኩ ቤተክርስቲያኔን አክብሬ በህይወቴ በኑሮዬ በትዳሬ በየትኛውም መድረክ ላይ መሪዎችን አክብሬ ጸጋቸውን አክብሬ አብሬ እያገለገልኩ የመጣ ሰው ነኝ። ሐዋርያ ሁኜ ስለጋበዛችሁና ስለጠራችሁኝ ሐዋርያ ማለት የመጨረሻ ባለስልጣን ማለት አይደለም። አንድ አገልጋይ ነው ብያለሁ። እኔ አንዱ የቤተክርስቲያን አገልጋይ ነኝ በሙሉ ወንጌል ውስጥ። በቃ ቤተክርስቲያን መሪዎችን አብሬ በህብረት ከነሱ ጋር ማገለግል ሰው ነኝ። ነገር ግን ሌሎች መሄድ የማይችሉትን እኔ ሂጄ የማደርገው ነገር አለ። ከጸጋ አንጻር ቸርች መትከል አሁን እኔ ሚሽን ላይ ነኝ። በቃ መተከል አለበት ቸርች። ጨለማ ቦታ ላይ ወንጌል ብርሃን ሄዶ መተከል አለበት። ሶሉሽኑ እሱ ነው። የጌታ ምጽአትም የሚያፋጥነው ቤተክርስቲያን ወደዚህ ዘመቻ ስትመለስ ነው፣ ወደ ተልእኮዋ ስትመለስ ነው። ተልእኮአችን ምንድን ነው? ወደ ተልእኮአችን እንመለስ። ትልቁ መልእክቴ ይሄ ነው። ተልእኮአችን እርስ በርሳችን አንተ ምንድነው የጎደለ አንተ ምን ጎደለ ሳይሆን ተልእኮአችን ላይ እንመለስ። እሱ ጊዜው አይደለም። አሁን እየጸለይን እየመከርን በተለያየ መንገድ እድሎች አሉን። በነዛ እድሎች በመጠቀም ይሄ የመጨረሻ አማራጭ መሆን የለበትም። ከዛ በፊት አማራጮች አሉ። ስታሟጥ ነው አንተ ወደዚህ ነገር የምትመጣው እና አማራጮች እያሉን የመጨረሻ አማራጭ አድርገን ባንጀምር። ሁለተኛው ቤተክርስቲያን ወደ ተልእኮ ብትመለስ። ኤርትራ ላይ ወንጌል ገና ነው። እስር ቤት ነው ያሉት። ሱዳን እንደምታየው ትርምስ ላይ ናቸው። ከመቶ ምናምን ሺህ በላይ ስደተኛ ኢትዮጵያ ላይ ነው ያሉት። ይሄን እኮ ልብስ ይዘን ምን ብለን እኮ ነው ይሄን እየጠየቅን ያለ ነው። ከሙሉ ወንጌል አባላት ሰብስበን ወንጌል ሄደን እነዚህ ስደተኞችን ልብስ አደርሰን ወንጌልን በዛው አደርሰን ሰዎች ቢያንስ እንድጽናኑ አይዞ ለማለት ስንት ሚሽን ነው የሚጠብቀን? ስንት ወንጌል ስለጠብቀናል። እንጀራ በቲክቶክ ሊበሉ ላሉ ሰዎች እንጀራ መበያ ለመሆን ማይሆን ነገር ቤተክርስቲያን ገበናውን ይዛ ወደ ውጭ ማራገፍ አይጠበቅባትም። የኛው ገበና ስለሆነ ሚዲያ ላይ ወጥተው ሰዎች እርስ በርስ መወራወር መመታታት ባይሆን ይመረጣል። ምክንያቱም ዘመኑ እያለቀ ስለሆነ ለማስተካከል እንኳን እድሜ የለንም። አንዳንዶቻችን እኮ ከእድሜ አንጻር እንኳን ብናስብ በቃ ገና አስተካክላሉ የምትለው እድሜ ላይ አይደለህም። ለምን አበላሽተን እድሜያችንን እንጨርሰው? እድል እኮ አናገኝም። ቅድም እንደነገርኩ 50 ዓመት በኋላ እኮ ሰው እዚህ ቦታ ላይ የለም። አሁን የምናወራ ሰዎች እኮ ላንኖር እንችላለን። 50 አይደለም 30 ራሱ ከባድ ነው። በእድሜያችን ላይ ብንጨምር እግዚአብሔር ፈቅዶ ባርኮን ደግሞ 120 ዓመትም እንኖር። ግን የምንኖራት ቀን ከፊት ለፊታችን ባለው ላይ ትኩረት እናርግ። ምን ላይ ትኩረት? ወንጌል ላይ ትኩረት እናርግ። አንድነታችን ላይ እንዴት እናጠናክረን ትኩረት እናርግ። እርስ በርስ በመለያየታችን ሰይጣን እንጂ እግዚአብሔር አይከብርበትም። በመጣላት ውስጥ፣ በጥላቻ ውስጥ፣ በቅናት ውስጥ፣ በምቀኝነት ውስጥ ሰይጣን ነው የሚጠቀመው። የመንፈስ ቅዱስ ፍሬም አይደለም ይሄ። ስለዚህ አባት ስትሆን ደግሞ አባቶች በአባትነት ልብ ነገሮችን ሌሎችንም አልፎ ተሻግሮ መርዳት የሚችሉበት መንገድ ቢኖር በግል እነኝህን ሰዎችን አንዳንድ በጣም የጋሞ ሰዎች ብሎ ፕራይም ሚኒስትራችን በጣም እንደ ምሳሌ የሚጠቀሙታል። የጋሞ ሰዎች ለማስታረቅ አይከብዳቸውም ይላሉ። አባቶች ተንበርክኮ ይለምናሉ። ዝቅ ብሎ ተንበርክኮ አባቶች ናቸው እኮ መሆን የነበረበት ልጆች ናቸው ተንበርክኮ መጠየቅ። ተግላብጦች ግን አባቶች ተንበርክኮ አንድ የሆነ ሴት እነዚህ ወገኖች ውስጥ አለ። ቤተክርስቲያን ውስጥ የጠፋው ነገር አለ። ይሄ ያጠፋውን ሰው ልጄ ብሎ በመጠየቅ በመለመን አልቅሶ ነው የሚመለሰው። መንፈስ ቅዱስ ስራ ይሰራል በአንድነት ውስጥ። በዚህ እስቲ ገንዘብ እናርጋቸው፣ እንዴት እንመልሳቸው? ቁጥራቸው እኮ 1,000 ሚሊዮን አይደሉም እኮ 30 አይሞሉም እኮ ምናልባት ብንቆጥረው። ሚዲያ ላይ ወጣው ግን ሚሊዮኖችን ይዞ ነው።
ነገር በዚህ መንገድ ቢታሰብ ምናልባት 30 አገልጋዮች አይሞሉም ይሆናል። እኔ እንደው ሐዋርያና ነቢይ ስንት ነው ቁጥራቸው ብትል እኮ ቻናል ያለው ላይ 30-40 ሰው ምናልባት ላይሞላ ይችላል። እነኚህ ሰዎችን በአካል እንዴት እናግኛቸው? በሆነ ነገር ማንን ነው የሚሰሙት? አባቶችን ሰብስበን ከዚህም አባቶችን ሰብስበን እንዲህ አይነት ለስማችን፣ ለባህላችን፣ ለመንፈሳዊ ነገራችን፣ ለአስተምሯችን ጥሩ አይደለም። በጎደላችሁ ቦታ እንርዳችሁ። ቤት ኪራይ ከቸገራችሁ ቤት ኪራይ እኛ አዋተን እንክፈልላችሁ። ቦታ ካጣችሁ ደግሞ መንግስት ቦታ እንድሰጣችሁ መንግስትን እንለምንላችሁ። ግን እዚህ አይነት ልምምድ ውስጥ አትግቡ። ገስታውት ብላችሁ ገንዘብ ሰውን ዳና እንደዚህ አታርጉ። ለቤት ኪራይ ብላችሁ፣ ለደሞዝ ብላችሁ፣ ለሚዲያ ብላችሁ ይሄን ባታደርጉ ብለው በዚህ ልክ አባቶች ልጆቻቸውን ልጆች ነን አባቶቻችን አሉ በእድሜ በጣም ዋጋ የከፈሉ እኔ ዋጋ ከፈልኩ ማለት አልችልም በዚህ እድሜ። እነሱ ግን ከዚህ በላይ ለፉ ሰዎች ሊሰማቸው ይገባል። ፍሬያቸው ለምን ይበላሻል? እነሱ የደከሙበት ፍሬ ለምን አውሬው ይበላል? ለምን ለሰይጣን አሳልፈን እንሰጣቸዋለን? ወጣቱ እኮ የሚያውቀው ነገር የለም። ኑሮ አምርሮታል። በቃ የሚገባበት ቀዳዳ እንጂ የሚፈልገው አሁን መንፈሳዊ ውሃ ልኩን ጠብቄ ይኖራሉ የሚል እኮ ልብ አይደለም ያለው። ኑሮ አምርሮታል። ቤተሰብ ጋር ኑሮ መውጣት መግባት ያለንበት ጉስቁልና ድህነት ሰው ራሱ ሌላ ብሶት ከቶታል። ለብሶተኛ ሰው እሳት ትሰጠዋለህ እንዴ? ነገ እኮ ቤት ውስጥ ምን እንደሚያደርግ ምን እናውቃለን? የመረረው ሰው እና ይሄንንም ማሰብ ጥሩ ነው። እንደ መንፈሳውያን ሰዎች በእውነት በመንፈሳዊ ነገር ማቅናት ብቻል በፍቅር ጠርቶ የሚመለሱበትን የሚያስተካክሉበትን እድል ብንከፍት፣ በሚዲያ ላይ ደግሞ የመልስ ምቶች ባይቀጥሉ፣ እንዲህ አይነቱን ነገር የቤተ ክርስቲያንን ገበና ሚዲያ ላይ አውጥተን ሌላው መሳለቂያ ባናደርገው እንጠየቅበታለን አንድ ቀን። እናንተ አሁን ይሄንን ለማጥበብ ጋፑን ነው ይሄን ፕሮግራም ያዘጋጃችሁት። በጣም ጌታ ይባርካችሁ። በጣም በጥንቃቄ ጥያቄውንም ስታቀርቡት በጥንቃቄ ነው የምትጠይቁት። ለምን ከቸርች ጋር ለማባላት ቢሆን እኮ እንደዚህ ይባላል እንዲህ ይደረጋል አንተስ ምን ትላለህ ብላችሁ እኮ ብዙ ትላላችሁ። ግን ፍሬም የምታደርጉበት ራሱ በጣም አፕሪሼት አደርጋችኋለሁ። አንድነት የሚመጣበት ፍቅር የሚመጣበት ነባሩና አዳዲሶቹም አንድ ላይ ጋፑን ሞልቶ መሄድ የሚችሉበት ብላችሁ ያቀረባችሁበት የጥያቄው የሚዲያው አካሄድ ራሱ በእውነት እግዚአብሔር ይባርካችሁ። ይሄ ራሱ አንድ ጋፑን ይሞላል። በዚህ ላይ ይሄን የሰማ ትውልድ የሚሰማኝ ባሉበት ቦታ ቤተ እምነትም ጨምሮ አገልጋዮች አብረን የምናገለግል እኔ ቤተክርስቲያን ወክዬ ስላልሆነ ፐርሰናሊ እንደ ሐዋርያነት ቤተክርስቲያን እንዲሾመችኝ መልስ መስጠት ስላለብኝ በተጠየቅኩት ላይ ይሄን ይመስላል። ቤተክርስቲያንም ደግሞ ይሄን ነው የምታምነው፣ ከዚህ ውጭ አይደለችም እንጂ እኮ መግለጫ መስጠት ይላል ወዲያው የመልስ ምት አያዋጣም። ግን እግዚአብሔር በስራ ላይ ነው፣ ጸጋው እየሰራ ነው። አይሰራም ካልንም አሁን አንጣላ፣ በሚሰራው ቦታ ላይ እንስማማ። አይሰራም ባልነው ቦታ ላይ ትተነው ይሰራል ባልነው ነገር ተስማምተን አብረን እንቀጥል። ሐዋርያ አይሰራ በቃ የማይሰራ ከሆነ በሌላው ጸጋ ይሰራል ብለን የሚሰራበትን መንገድ እስክንረዳ በዛ መንገድ በፍቅርና በልብ ስፋት በአንድነት ላይ ብናስብ፣ እነዚህም ደግሞ ለምን ተባልኩ የሚለው በዚህ ጸጋ የሚያገለግሉ ሐዋርያና ነቢያቶች በህል መንፈስ ለምን እንዲህ ያሉ በሚል ቁጭት ሳይናገሩ ምዕመኖቻቸው ላይ በቃ ነገሮችን ሰው በደረሰበት ይመላለስ ስለሚል በእነሱም ራሳቸው አባቶቻችን ናቸው። በቃ እነሱ እንደዚህ ስላሉ እግዚአብሔር ደግሞ እንደዚህ ስላለ ነው ብሎ ለመንፈስ ቅዱስ ቅድሚያ በመስጠት ትሁት በመሆን ለሚኖረው ነገር እነሱ የተጸየፉበትን ወይም ደግሞ ያዘኑበትን ነገር በማስወገድ ሐዋርያትም ነቢያቶችም የተነሱት ራሳቸውን መካከለኛ አድርጎ ከሚናገሩ ክርስቶስ ኢየሱስን ማዕከል አድርጎ ጥቅሙ ቢቀር ይሻላል፣ ሚዲያው ቢቀርብን ይሻላል። ክርስቶስን ከምናጣ ሰዎችን ከምናጣ በዛ ከምናገኘው ክብርና ገንዘብ ይልቅ በፍቅር የምናተርፈው ሰው መንግሥተ ሰማያት ይጠብቀናል። ስለዚህ በዛ ልክ አንዳንዱን ጥቅሞቻቸውን እንኳን በመተው አባቶች ለምን ያዝኑብናል በማለት ነባር ቤተ እምነቶቻችን ያሳደጉን አባቶቻችን እናቶቻችን ለምንድን ነው የሚያዝኑብን ብሎ በዚህ ልክ ራሳቸውን አጀስት ቢያደርጉ
እድሉን ደግሞ ፎረሙን ሚዲያዎች ብታመቻቹ የሚገናኙበት አሉ። ታላላቅ ኤንጂኦዎች አሉ። ታላላቅ ለዚህ የሚተባበሩ ወንድሞች እህቶች ይኖራሉ ምድሪቱ ላይ። መንግስትም ሳይቀር ጠይቆ ይሄን ክፍተት እናጥብበው እርዱን በማለት አንድ ላይ አምጥቶ በቃ እዛ በጓዳ ውስጥ በአዳራሽ ውስጥ ሰዎች የሚጨርሱባቸው መንገዶችን ማድረግ። መጽሐፍ ቅዱሳዊ አስተምሮ የማንቀይረው መጽሐፍ ቅዱሳችን ነው። 66ቱ መጽሐፍ የሚለውን አሜን ብለን ተቀብለናል። አሰራሩን ግን ማስተካከል እንችላለን። ተንበርክከን እንጸልይ ወይ ቆመን እንጸልይ ማስተካከል ይቻላል። እኔ መንበርከክ ነው እንጂ መቆም አልችልም ካለ በቃ ይሄ አጣለንም። እኔ አይኔን ጨፍኜ እጥላለሁ፣ እኔ ደግሞ አይኔን አልጨፍርም ካለ ይሄ ልምምድ ነው። በቃ የትኛው ይሻላል? አንተም በሚገባ መንገድ ጸልይ፣ እኔ በሚገባ ልጸልይ ብለን መስማማት የሚያስችሉን አሉ። የማናመቻመቸው መጽሐፍ ቅዱሳዊ አስተምሮ ነው ላይ ነው ማንለው። ሐዋርያነት የለም ከምንል አለ ብንል ምን ይጎዳል? የለም ብለን ጦር ሜዳ መግባቱ ነው የሚሻለው? አለ ብለን አብረን ብናስቀምጥ ነው የሚሻለው? ነብይ አለ ግን ብለን እንዲህ ማድረግ አለበት። መመሪያዎችን አብረን ፕሪንሲፕሎችን አብረን መቅረጹ ያዋጣል። ለዛ ብዬ አስባለሁ። አንዳንዶች የማምኑ ሰዎች እነሱ እየተባሉ ነው፣ በቃ ቸርቾቻቸውን ልዘጋ ነው፣ ዋነኞቻቸው እየተጣሉ ነው፣ በቃ ምናምን እያሉ ከውጭ አጀንዳ ለማቀበል አሰፍስፎ እየጠበቁ ያሉ። መርዶ ለዳብሎስ። ቤተ ክርስቲያን አትፈርስም፣ ጸጋ ስጦታም ይቀጥላል። ሰዎች ያልተረዱት ወደ መረዳት ይመጣሉ። የእግዚአብሔር ክብር ምድሪቱ ላይ እንገልጠዋለን። ኢትዮጵያ ወደ ሪቫይቫል አገልግሎት ውስጥ ትገባለች። ለዚህ ነው ሰይጣን አቧራ እያስነሳለሁ፣ ያጸደዋል፣ ያጋጫና ከውስጥ እግዚአብሔር መልካም ነገር ያወጣል እንጂ ቤቱ ባለቤት አለው። ቤቱ ባለቤት አለው። ስለዚህ ወደ ወንጌል ትኩረት እናድርግ። ጌታ ኢየሱስ ይባርክህ። በጣም ነው የማመሰግነው። ራይፍሉ ሰፊ ጊዜ ወሰድን። መልእክታችን አንድ ነው። ያለንበት መንግስት አንድ ነው። የሰማነውና የተቀበልነው ወንጌል አንድ ነው። በተቻለ መጠን በዚህ መንፈስ እንሂድ የሚል ነው የኔም ሐሳብ፣ የፕሮግራሙም ሐሳብ። ስለነበረን ጊዜ ስለሰጠን ጊዜ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ምኖቹ ሰራተኞች ሁሉ ጌታ ጸጋውን ያብዛላችሁ። ተባረኩልኝ። አሜን አሜን። ተመልካቾቻችን እንግዲህ ቀደም ሲል የተከታተላችሁት ሐዋርያትና ነቢያትን በተመለከተ ከሐዋርያ አክሊሉ ጋር ነበረ። ቆይታችንን እንደሰማችሁት ነው። የእግዚአብሔር መንግስት ወደ መጨረሻው ዘመን ላይ ነው ያለነው። ሁላችንም የምናውቀውና የምንረዳው ነው። ከምንም ነገር የበለጠ ደግሞ እርስ በርሳችን መያያዝ እንደ ወንጌል ስራ ይገባናል የሚል መልእክት ነው በአጠቃላይ ያስተላለፍ ነው። እዚህም እዛም ሆነን የምናደርገው ነገር ለወንጌል እስካልጠቀመ ድረስ፣ ሰዎችን ወደ ክርስቶስ እስካላመጣ ድረስ ለእኛም አይጠቅመንም። ግን ባለን እድሜ እግዚአብሔር በሰጠን ጊዜና ጸጋ የእግዚአብሔር መንግስት ማስፋት ተቀዳሚ ስራችን ነው የሚለውን ትኩረት እንድንሰጥ ነው የተነጋገርነው። ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። በተለያየ ሚዲያዎች እየተከታተላችሁ ስለምሰጡን ሀሳብ፣ አስተያየት፣ ምክር ሳላመሰግን አላልፍም። ዳንኤል ተስፋ አብሬያችሁ ቆይቻለሁ። የካሜራ ባለሙያዎችን፣ የቴክኒክ ባለሙያዎችን እጅግ አድርጌ አመሰግናለሁ። ጄኤምኤም ቲቪ ፕሮግራሞች ይቀጥላሉ። ሳምንት በሌላ እንግዳ በሌላ ርዕስ እንገናኛለን። ሰላም።